ሰላም ሰላም የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ዘወትር የሚተላለፈው የስፖርት ፕሮግራማችን አርብ ላይ ተገኝቷል። የተለያዩ ስፖርታዊ ጉዳዮችን ልንነግራችሁ ይገደብ አባይና ዳንኤል መምሩ እዚህ ስቱዲዮ ተገኝተናል። ዳኒ እንዴት ነህ ብያለሁ። እንደምን አለ ይገ ከውድድር አመቱ መጀመሪያ ጀምሮ ነሐሴ ላይ እንግዲህ ያው አንተም በተለያዩ የቴሌቪዥንም የሬዲዮ ጣቢያዎችም ላይ በቅርበት ስለምትከታተለው ነውና የእንግሊዝ ፕሪሚየር ሊግ ነሐሴ ላይ ጅማሮን አድርጎ አሁን የፊታችን ወር ደግሞ ፍጻሜውን ያገኛል። በእኛ 2018 የውድድር ዘመን ምንችለው የነሱ ደግሞ 2025 26 የውድድር ዘመን ላይ ነው እና እንደው ዳኒ አንዳንድ ጉዳዮችን እያነሳን እንደርደር እስኪ እንደው ነሐሴ ወር ላይ ሲጀምር የእንግሊዝ ፕሪሚየር ሊግ እውነት ለመናገር የትኛው ቡድን ነበር እንደው የጠበቀው ለዋንጫ? ምክንያቱም 3-4 ቡድኖች በልዩነት የተጠበቁበት ነበሩ። ለምሳሌ ማንቸስተር ሲቲ ሊቨርፑል ያምናውን ድል ይደግማል፣ እንደዚሁም አርሰናል ደግሞ ከሁለተኛነት ተሻሽሎ ደግሞ በዋንጫ ግስጋሴ ውስጥ ይኖራል ነው። እንደው ከፋም ለማም ደግሞ ማንቸስተር ዩናይትድ በአውሮፓ መድረክ ላይ ይሳተፋል የሚል ሐሳብ ነበረ። ቼልሲም የዓለም ክለቦች ዋንጫን ማሸነፉ የኮንፈረንስ ሊግ ማሸነፉ ለፕሪሚየር ሊጉ እንደው የታጨ ቡድን ነበረ። እንደው ማን ነበረ ፕሪሚየር ሊጉን ያነሳል ብለህ ያሰብከው? ከመጀመሪያው ሳምንት ጀምሮ ግምት ያርሰናል ነበር። ምክንያቱም የመጀመሪያውን ጨዋታ አርብ ዕለት ነበር የተመለከትነው የፕሪሚየር ሊጉን ጨዋታ በአንፊልድ ሮድ ቦርንመዝን ከሊቨርፑል ያገናኘው መርሃ ግብር ነበርና ሊቨርፑልን አንድ ጨዋታ ማየት ያስፈልገኝ ነበር። ምክንያቱም ካወጣው ገንዘብ አንፃር በምን አይነት መንገድ አፕሮች ያደርጋል የውድድር ዘመኑን የሚለውን ለማየት ፈልጌ ነበር። ያን ጨዋታ 4-2 አሸንፈው ነበር። ነገር ግን በጨዋታው ላይ ነጥብ ሊጥሉበት የሚችል እድል በጉሊ ይታይ ነበር። በተለይ ሴሜኒዮ ያስቆጠራት ግብ ለዛ ማሳያ ነበረች። የአማካይ ክፍሉ በቀላሉ ሊሰበር የሚችል ነበርና ሊቨርፑል የማጥቃት ክፍሉን በዛ ደረጃ ማደራጀት ቢችልም በአማካይ ክፍል ላይ ግን ከየርገን ክሎፕ ጀምሮ ያልተስተካከለ ነገር እንዳለ ይሰማኝ ነበር። ምክንያቱም የርገን ክሎፕ የመጨረሻው አመታቸው ላይ ዶሚኒክ ዞቦዝላይና ዋታሩ ኢንዶን ያመጡበት የውድድር ዘመናቸው ላይ ሊያመጧቸው ከፈለጉት ተጫዋቾች መካከል ኢንዞ ፈርናንዴዝ እና ሞይሰስ ካይሴዶ ይጠራሉ። ከዛ በኋላ እንደ ሶፊያን አምራባት ያሉ ተጫዋቾች ሁሉ ከክለቡ ጋር ስማቸው ተያይዞ ነበር። ኋላ ላይ ኢንዞ ፈርናንዴዝም ሳይሳካ ቀረ። ሞይሰስ ካይሴዶ ወደ ቸልሲ ሄደ። 100 ሚሊዮን ፓውንድ ሁሉ አቀርበው ነበር ለካይሴዶ። ኋላ ላይ ቸልሲ የተሻለ ክፍያ አቅርቦ ዝውውሩን አጠናቀቀና ሊቨርፑል በዛ አላበቃም። አርነ ስሎትም ሲመጡ የመጀመሪያ ሙከራቸው ዋንጫውን ያንሱ እንጂ የጠየቁት ማርቲን ዙቢሜንዲን ከሪያል ሶሲዳድ ለማምጣት ጥረት አድርገው ነበር። ስለዚህ ሊቨርፑል እዚህ ጋር ጉልህ ክፍተት ነበረበት። ሲቲ ወደ ትራንዚሽን እየገባ ነው። ሊቨርፑል በግራቨንበርግ የአንድ የውድድር ዘመን ድንቅ ብቃት ታግዞ ቀዳዳውን የሸፈነበትን ቦታ ባለመሸፈኑ ምክንያት ከዛ ጨዋታ በኋላ የአርሰናልን ከዩናይትድ ያደረገውን ጨዋታ መጠበቅ አላስፈለገኝም። የ2025-26 የውድድር ዘመን የዋንጫ አሸናፊ አርሰናል ይሆናል የሚል ጽሁፍ በሶሻል ሚዲያ ላይ አጋርቼ ነበርና አመቱ ሲጠናቀቅ አሁን ላይ አርሰናል ዋንጫ አንስቶ ነው የተገናኘ ነውና ግምቴ የተሳካበት ነውና ሊቨርፑል እንደውም ለቶፕ 4 ከሚፎካከሩ ቡድኖች መካከል አንዱ ሊሆን እንደሚችል የሚል ግምት ነበር ያስቀመጥኩት። ከውድድር ዘመኑ መጀመር አስቀድሞ ሰርፕራይዚንግ ፓኬጅ ማንቸስተር ዩናይትድ ሊሆን ይችላል የሚል ግምት ነበር ያስቀመጥኩት። ምክንያቱም 15ኛ ደረጃን ይዞ በማጠናቀቁ አብዛኞቹ ግምቶች ጄሚ ካራገር 9ኛ ደረጃ ላይ ገመተው፣ የዛ አትሌቲክስ ዘጋቢዎች 12ኛ ደረጃ ላይ፣ ኦፕታ 12ኛ ላይ ነው ያስቀመጠው። ማንቸስተር ዩናይትድ ግን የተሻለ ፐንች ሊያደርግ እንደሚችል ግምት ነበረኝ። ግን ትልቁ የነበረው ግምት አርሰናል ነበር። አርሰናል ለፕሪሚየር ሊጉን ዋንጫ ያነሳል የሚል ነበርና አንደኛው ልዩነቱን ታውቀዋለህ አይደለ? ልክ ባለፈው አመት ሊቨርፑል በ84 ነጥቦች ነው የሊጉ ሻምፒዮን መሆኑን ያረጋገጠው። ግን ልዩነቱ ምንድነው? አርሰናል ባለፈው አመት የዋንጫ ተፎካካሪ ነበር። የሆኑ ሞመንቶች ላይ ግን የቡድኑ ወሳኝ ተጫዋቾች ሲጎዱ በቀላሉ የሚሰበር ቡድን ሆኖ እንመለከተው ነበርና ይሄኛው አመት ላይ ልክ የዝውውር መስኮቱ ምን ይነግረን ነበር? አርሰናል በእያንዳንዱ ቦታዎች ላይ ስኳድ ዴብዝ ላይ ከዛ ደግሞ ያጫወት መንገዱ ላይም ጥቂት የታክቲካል ትዊክ መፍጠር የሚችሉ ተጫዋቾች ላይ ነበር አተኩሮ የነበረውና ከኮከብ ግዢዎች ይልቅ ስኳዱን ባዶ ሊያደርጉ የማይችሉ አሁን ለምሳሌ የመጀመሪያው ወሮች ላይ ቡካዮ ሳካ ተጎድቶ ጉዳቱ አለመኖሩ ለአርሰናል ደጋፊዎች ብዙም በማያስታውቅ መልኩ አርሰናል ጨዋታዎችን ያሸንፍ ነበር። ሳሊባ የተጎዳበት አጋጣሚ ነበር። ጋብሪኤል የተጎዳበት አጋጣሚ ነበር። አርሰናል በነዛ ሞመንቶች ላይ ፍጹም አልነበረም በእንቅስቃሴ ረገድ። ግን እንደዛም ቢሆን ግን ውጤቶችን የሚያስመዘግብበት ባካፖች ነበሩት። የፔሮ ሂንካፔ ግዢ፣ የሞስኬራ ግዢ የቡድኑን ስታንዳርድ ከፍ በማድረግ ረገድ የነበራቸው ሚና ይላቀ ነበርና አርሰናል
ካለፉት ተከታታይ ዓመት ሙከራው አንፃር ይሄን የውድድር ዘመን ዋንጫውን ሳያነሳ ቢያጠናቅቅ አስገራሚ ነበር የሚሆነው ብዬ አስብ ነበር በግሌ። ያው ምንም ጥያቄ የለውም መቼስ በዚህ በ2025-26 የውድድር ዘመን ላይ ፕሪሚየር ሊግ ውሃ ብሎ ሲጀመር ጀምሮ እስካሁን እስከ ግንቦት ማብቂያ ድረስ የነበረው የአርሰናልም የእንግሊዝ ፕሪሚየር ሊግም በዚህ በሀገሬ ቴሌቪዥን ለተከታታዮቻችን በየቀኑ በዜናዎቻችን ከዛ በተረፈ ደግሞ በየሳምንቱ ደግሞ በስፖርት ሾዋችን ብዙ ኢንጌጅመንቶች ነበሩን። መቼስ የብዙ የአርሰናል ደጋፊዎች ይኖራሉ። በደስታቸውም በሀዘናቸውም ጊዜ የሚያሳዩት ሪፍሌክት የሚያደርጉትን ነገር እሱንም እያነሳን ተጉዘናል ላለፉት 8 ወራቶች። እንግዲህ አርሰናል ሲወርድም ሲወጣም እየተቸ ነው። ለምሳሌ እኔ ትዝ ይለኛል የነሐሴ ወር መጨረሻ አካባቢ ላይ ሊጀምር ሲል ሊጉ ቃል ግምት እየሰጠን ነበር። እንደው ምናልባት እንደው ማንቸስተር ሲቲ ቅድም እንዳልከው የሽግግር አመት ቢሆን ባለፈው የውድድር ዘመን ላይ የምታስታውስ ከሆነ ዳኒ ማንቸስተር ሲቲ በጣም ጥሩ ያልሆነበት ጊዜ ነበር ያሳለፈው። እንግዲህ በጣም ጥሩ ያልሆነበት ጊዜ ግን ውድድሩን ያጠናቀቀው ሶስተኛ ሆኖ ነው። ሶስተኛ ሆኖ ሲያጠናቅቅ ደግሞ ከአርሰናል በ3 ነጥብ ርቆ ነው ወደ ታች ወርዶ ነው። ይሄ እንግዲህ ለፔፕ ጋርዲዮላ ቡድን መጥፎ ጊዜ ሆነ ማለት ነው። አየህ እንግዲህ ለኔ መጥፎ የሚባለው የነበረባቸው በተለይ የግማሽ አመቱን ላይ ቶሎ እነ ማርሙሽን አምጥቶ ነገሮችን በሚያስተካክልበት ዘመን አሰልጣኝ ፔፕ ጋርዲዮላ ያንን እያስተካክሉ ወደ አውሮፓ ሻምፒዮንስ ሊግ ተመልሷል። ግን ያ የመጥፎ ጊዜ ሆኖ ሳለ ታዲያ በጣም መጥፎ ከሆነ ማንቸስተር ሲቲ ስንተኛ ነበር ማጠናቀቅ የነበረበት? ለምሳሌ መጥፎ የውድድር ዘመን ማንቸስተር ሲቲ ባለፈው አመት ነበረ ተባለ፣ ሶስተኛ ሆኖ አጠናቀቀ። እንዳልኩ አሁንም ኮት መደረግ ያለበት ከአርሰናል ከ3 ነጥብ ርቆ ነው የተቀመጠው። ለዛው ያንድ ጨዋታ አርሰናል በውድድሩ ዘመን የመጨረሻ የውድድር ዘመን ላይ የምታስታውስ ከሆነ በጣም እየተንገዳገደ ነጥቦች እየጣለ በእርግጠኝነት እንደተባለ እንደውም 2 እና 3 ሳምንት ቢኖረው ለማንቸስተር ሲቲ የሚያስረክበበት እድል ነበረ። ያን ጊዜ በቃ አሳልፎ ለሊቨርፑል የሰጠበት እድል ነበርና ለማንቸስተር ሲቲ እድሉን የመስጠት ሐሳብ ነበረ። ከዛ በተረፈ አርሰናልም ነው አርሰናል ላለፉት 22 ዓመታት 21 ዓመታት የነበረው ይሄ መርዛማ ይሄ ደለቢስ ያልሆኑ ነገሮች አሁንም 2024 25 26 ሊመጣ ነው የሚሉ እሳቢዎች ነበሩ። በአጠቃላይ ግን አርሰናል የሻምፒዮንነት እድሉ ኦፕታ ሳይሆን እኛም እንደ ሀገሬ ቴሌቪዥን ክሩ ለአርሰናል ሰጥተን ነበር እድሉን። ግን ቅድም እንዳልከው በዘንድሮ የውድድር አመት ላይ ብዙ ነገሮችን ተመልክተናል። መቼስ ብዙ የአርሰናል ደጋፊዎች ኢትዮጵያውያን አርሰናል ደጋፊዎች እኛ ጋር ብዙ ኮሙኒኬት ያደረጉበት ዘመን ነበረ። ብዙ ነገሮች ሐሳብ ተለዋውጠናል። ወረድ ሲልም ያው ሲናደዱም ያው ትንሽ እንትን ያደርጉሃል ምናምን እንደነዚህ አይነት ዘመኖችን ጊዜያቶችን ወራቶችን አልፈን ነው ለዚህ የበቃ ነው። ግን 2025-26 የውድድር ዘመን የሊጉ መጠናቀቅ ላይ እንገኛለን። አመቱ እንዴት አለፈ የሚለውን እናንሳ። መቼስ ቅድም ነካ አድርገዋል። ሊቨርፑል በዘንድሮ የውድድር አመት ላይ በአርኔ ስሎት አምና ሻምፒዮን ሲሆን ዘንድሮ ይደግመዋል የሚል ጥያቄ ነበረ። አንደኛው በጥያቄ ውስጥ እነ አርኖልድ መልቀቅ፣ ከዛ በተረፈ ደግሞ አዳዲስ ተጫዋቾች በቡድኑ ላይ መካተቱ ሊቨርፑልን ዋጋ አስከፍሎታል ብዬ ገምታለሁ። የመጀመሪያው የበርንማውዝ ጨዋታ ለሊቨርፑል እድል ሰተበት የነበረው ነው። ግን ክፍተቶች አሁን እነ አሌክሳንደር አይዛክ መቼ ነው የመጡት ነው? ቢያንስ 1 ወር ምናምን ሊጉ ከጀመረ በኋላ ይመስለኛል። እንግዲህ የውድድር ዘመኑ ከጀመረ በኋላ ነው እና አለመስተካከሎችም ነበሩ። ሁለተኛ እኛ አሰልጣኝ እንግዲህ ቀደም ሲል ከየርገን ክሎፕ የተረከቡትን ቡድን በውድድር አመቱ መጀመሪያ ላይ ስኬታማ አድርገውታል። ይሄን ክሬዲት ለየርገን ክሎፕ ስጥ፣ ለአርኔ ስሎት ስጥ፣ እሱ አከራካሪ ጉዳይ ነው። ግን አሁን እሳቸው በትልልቅ ተጫዋቾች ታጅበው ያን ማኔጅ አድርገው መምጣት አለመቻላቸው በእሳቸው የእግር ኳስ ዘመን ላይ ትልቅ አሻራ ነጥብ ትልቅ ጥቁር አሻራ ጥሎባቸዋል ብዬ አልፋለሁ። ከዛ በተረፈ ግን ተጫዋቾቹ ጉዳት መታመስ፣ የተጫዋቾቹ መምጣት በእንግሊዝ ፕሪሚየር ሊግ ላይ በውድ ዋጋ ካይቨር ማን ነው የቨርትስና የአሌክሳንደር አይዛክ እንግዲህ በታላቋ ብሪታንያ የእግር ኳስ ታሪክ ውስጥ ውድ የሆነ ዝውውር ነው እየተባለ ይገኛል። ጫናው መጨመሩ
ለአርኔ ስሎት ብቻ ሳይሆን ለልጆቹም ትልቅ ጫና ፈጥሮባቸዋል። ስለዚህ ሊቨርፑል ደካማ የሆነበት አንዱ ጉዳይ ማኔጅ አለመደረጉ፣ ሁለተኛ ተጫዋቾች በተለያዩ አጋጣሚዎች ጉዳት ማስተናገዳቸው። እነዚህን የመሳሰሉ ተጫዋቾች በተለይ እንደው የምታስታውስ ከሆነ የሊቨርፑል የመጀመሪያዎቹ አመታት የመጀመሪያዎቹ የውድድር ዘመናት ላይ የቨርጂል ቫን ዳይክ እና የኢብራሂም አኮናቴ ጥምረት መዋሃድ ጥሩ አለመሆን ከቆሙ ኳሶች ብዙ ከሚቆጠርባቸው ክለቦች መካከል አንዱ አድርጎታል። ከዛ በተረፈ ደግሞ የሁለቱ አለመናበብ ደግሞ ዋጋ አስከፍሏቸዋል ብዬ ገምታለሁ። በልዩነት ስታነሳ ኢብራሂም አኮናቴ ለሊቨርፑል እንደዚህ መሆን አንዱ ዋናው ተጠያቂ ነው ይባላል። ምክንያቱም እንደው እስትንፋሱ አንፊልድ ላይ መንፈሱ ቤርናባው ነበረ። ምክንያቱም በጥር የተጫዋቾች ዝውውር ገበያ ላይ ወደ ሪያል ማድሪድ የሚሄድ እድሉ ሰፊ ነው እየተባለ በሚገኝበት ልቡ ሸፍቶ በነበረበት ወቅት ሊቨርፑል ያን ሁሉ ሳክሪፋይ አድርጓል። እንደዚሁም ደግሞ የማርክ ጉዌ በጥር የተጫዋቾች ዝውውር ገበያ ላይ መጥቶ ቢሆን ሊቨርፑል ቢያንስ ይሄን ሁሉ ሐስል ይወጣል ብዬ አልገምትም። ስለዚህ ወደ ማንቸስተር ዩናይትድ እንለፍ እስኪ። እንደው የዩናይትድ ደግሞ የውድድር አመቱ ምን ይመስል ነበረ? አዲስ ስብስብ ያመጣበት የአሰልጣኝ ሩበን አሞሪም የጨዋታ ፍልስፍና ደግሞ ይሄ ምንድነው ክርችት ማለት ዋጋ ያስከፈለበት ይመስለኛል። እንግዲህ ብዙዎቹ የእሳቸውን የጨዋታ ስታይል ደግሞ ያልተከተሉ አሉ። አሰልጣኝ ማይክል ካሪክ ሲመጣ ደግሞ ነገሮቹ እየተለዋወጡ መጥተዋልና እንደው በወፍ በረር ይሄንን እንመልከት። የቼልሲን፣ የሊቨርፑልን፣ የሲቲን እንመለከትና ሰፋ ያለውን ደግሞ አርሰናልን ሻምፒዮን መሆኑ እንዴት ሊሆን ቻለ የሚለውን ጉዳይ እናንሳ። እስኪ የዩናይትድን ጉዳይ እናንሳ። የውድድር አመቱ ምን ይመስል ነበር? ለዩናይትድ ተስፋ ሰጥቶ የጀመረ የውድድር ዘመን ነበር። ተስፋ ስንል የመጀመሪያውን ያለፈው አመት የውድድር ዘመን የዩሮፓ ሊግ ህመም ላይ ሆኖ ነው ዩናይትድ ያጠናቀቀው። በውድድር ዘመኑ በፕሪሚየር ሊጉ ኢቨን የዩሮፓ ሊጉን ቢያሸንፍ በማንቸስተር ዩናይትድ ክለብ ደረጃ ላለ ስታንዳርድ 15ኛ ደረጃን ይዞ መጨረስ የዩሮፓ ሊግ ዋንጫውን አሳክቶት ቢሆን ኖሮ 15ኛ ደረጃ ይዞ የጨረሰበትን ቁስል ህመም የሚሽር አልነበረም። ለዛም ነው ሩበን አሞሪም መጀመሪያ ማዕበሉ ሊመጣ እንደሚችል እንደተናገሩት ሁሉ በኦልትራፎርድ የመጨረሻው ጨዋታ ከአስቶን ቪላ ጋር በሚደረግበት አጋጣሚ አሁን ደግሞ ይሄ ጥሩ ቀን እየመጣ ነው ዘጉዳይስ ዌልካም የሚል አስተያየት ሰጥተው ነበር በዛው በመጨረሻው ቀን ላይና ያ ጥሩ ቀን እየመጣ እንዳለ from the build up መረዳት ይችላል። ከሲዝኑ መነሻ ጀምሮ መጠናቀቅ ጀምሮ የተጫዋቾች ዝውውር ቶሎ መጠናቀቅ፣ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ቦታን ሳያገኝም ተጫዋቾች ወደ ዩናይትድ ለመምጣት ዝግጁ መሆናቸው። ለምሳሌ ኒካስል ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው፣ ግን ቤንጃሚን ሴስኮ ከኒካስል ዩናይትድ ይልቅ ማንቸስተር ዩናይትድ መርጧል ያለምንም የአውሮፓ ውድድር። ማቲያስ ኩኛ አርሰናልን ጨምሮ በተለያዩ ክለቦች ይፈለግ ነበር፣ ግን ምርጫውን ማንቸስተር ዩናይትድ አድርጓል ከልጅነቱ ጀምሮ ሲደግፈው ስለነበር። ብራያን ኤምቦይሞ በተመሳሳይ በኒካስልና በሌሎች የእንግሊዝ ክለቦች በቶተናም ጨምሮ ይፈለግ ነበር አሰልጣኝ ቶማስ ፍራንክን ከቀጠረ በኋላ፣ ግን ተጫዋቹ ይሄንን ክለብ ነበር የመረጠው። በመጀመሪያው የዴቢው ሲዝን የመጀመሪያው ውድድር ዘመን ላይ ደብል ዲጂት ላይ የደረሱ ተጫዋቾች ከዚህ ቀደም በአርሰናል ይመስለኛል ታይተው የሚታወቁት የነቴሪ ዳንኤል ኦንሪ ዘመን ላይና ከዛ በኋላ በመጀመሪያው ውድድር ዘመን ይቅርታ በነ ኦሊቬ ጂሩ፣ ሜሱት ኦዚልና ሉካስ ፖዶልስኪ ነበሩ በመጀመሪያው አርሰናል የውድድር ዘመናቸው 10 ጎሎችና ከዛ በላይ ማስቆጠር ችለው የነበሩት። ከዛ በኋላ የማንቸስተር ዩናይትድ ተጫዋቾች እዚህ ቁጥር ላይ ሲደርሱ የመጀመሪያዎቹ ነበሩ። ማንቸስተር ዩናይትድ ከሲዝኑ የመጀመሪያ ጨዋታ ከአርሰናል ጨዋታ ጀምሮ ከተመለከት ነው የዩናይትድ ደጋፊ በአርሰናል ተሸንፎ በኦልትራፎርድ ደስተኛ ሆኖ የወጣበት ጨዋታ ነበር። በእንቅስቃሴ ረገድ ተስፋ ሰጪ ነገር ታይቶበታል የሚል እሳቤ ነበር። ግን ማንቸስተር ዩናይትድ ዶሚኔት ያደረገባቸውን ጨዋታዎች ብዙ ግብ ለማስቆጠር ሲቸገር የነበረ በሩበን አሞሪም ስር በአንዳንድ ጌሞች ላይ ከሆኑ ደቂቃዎች በኋላ ከጨዋታ ሲስተም ውስጥ የሚወጣና ከመቀጽበት እየመራ የነበረውን ጨዋታ ለተጋጣሚዎች አሳልፎ የሚሰጥ በታክቲካል ጉዳዮች ሪጅድ የሆነ ሁሌም ከሶስት ተከላካይ ሲስተማቸው አሰልጣኝ ሩበን አሞሪም ፍሌክሲብል ለመሆን ዝግጁ ያልሆኑበት አጋጣሚ እንደነበረ ስንመለከት ነበር። እንደዚያም ቢሆን ግን በአሰልጣኝ ሩበን አሞሪም ስር ማንቸስተር ዩናይትድ መሻሻል ስለመጀመሩ ማሳያው በብዙ ኳስ በተቃራኒ ሳጥን ውስጥ በመሞከር አንደኛ ደረጃ ነበር። ብዙ የሊግ ኳሶችን የሞከረው ኦፍ ታርጌትም ኦን ታርጌትም ቀጥተኛ የማጥቃት እንቅስቃሴ የሚያደርገው የበስተጀርባ ሩጫ የሚያደርገው ብዙ አንግሎች የመለሱበት ቡድን ሆኖ ነበር።
አሰልጣኝ ሩበን አሞሪም ግን ያ ሪጅድ የሆነ ባህሪያቸው ዋጋ እንዳስከፈላቸው የምትረዳው ኒውካስል ዩናይትድን ያሸነፉበት ጌም አንድ ሀሳባቸውን ለጥቂት ቀን መለወጥ ቢችሉ እጅግ በጣም ፈታኝ በሆነ ጨዋታ ውጤት ይዘው ሊወጡ እንደሚችሉ ማሳያ ነበር። በተለይ ዶርጉን ወደ መስመር አውጥተው የተጫወቱበት ጨዋታ ነበርና መስመር ላይ ያጫወቱበት ጨዋታ ዶርጉ ምርጡን ፐርፎርማንስ ያሳየበት ግብም ያስቆጠረበትና ዩናይትድ ሰከንድ ሃፍ በመከላከሉ ዲፌንሲቭ ሶሊዲቲው ብቻ ጌሙን አሸንፎ የወጣበት እንደነበር እናስታውሳለን። ከዛ ጨዋታ በመነሳት ብዙዎች አንድ ሲጠይቁት የነበረው ለምሳሌ ጄሰን ዊልኮክስ የክለቡ የመልመላ ክፍል ኃላፊ ናቸው። እየመጡ የሚያወሩት ነገር ምንድነው? አንዳንድ ጨዋታዎች ላይ ፍሌክሲብል መሆን አለብን፣ ሁልጊዜም በተመሳሳይ ሂሳቤ መግባት የለብንም የሚል ነገር ነበር። በዛ ጉዳይ ላይ ጣልቃ ለምን ተገባብኝ የሚል ብስጭት ነበርና ሩበን አሞሪም ሲሰናበቱ ማንቸስተር ዩናይትድ 6ኛ ደረጃ ላይ ሆኖ ከቶፕ 4 በ11 ነጥቦች ርቆ ነበር የሚገኘው። ለምን በ15 ጨዋታዎች ማይክል ካሪክ የውድድር ዘመኑ ኮከብ አሰልጣኝ ዝርዝር ውስጥ ገባ። ቢያሸንፍ ብዙ ያከራክራል። በእጩነት መግባቱ ግን ተገቢ የሚሆነው ማንቸስተር ዩናይትድ ከቶፕ 4 በ11 ነጥብ ርቆ 6ኛ ደረጃ ላይ ይገኛል። አሰልጣኝ ማይክል ካሪክ ክለቡን ከያዙት በኋላ ግን የራሱ የሩበን አሞሪም ቡድን ነው። ከሩበን አሞሪም ስብስብ ተጠቃሚ ሆነዋል። ሩበን አሞሪም ካስቀመጡት ስታንዳርድ ማይክል ካሪክ ተጠቃሚ ሆነዋል። ግን እሳቸው ከመጡ በኋላ በሊጉ ከፍተኛውን ነጥብ መሰብሰብ የቻለውን ማንቸስተር ዩናይትድን መመልከት ችለናል። ያደረጉት ነገር የተለየ ታክቲካል ትዊክ ወይም ደግሞ ታክቲካል አጀስትመንት አይደለም። ወደ 4-2-3-1 ነው የተመለሱት። የሊቫናል ዘመን በአሰልጣኝነቱን እሳቤው ሲገባ በሊቫናል ስር ነው አምሮ የተቀረጸው ማይክል ካሪክ ሙሉ ለሙሉ ለማድረግ የሞከረው ቤዚክ የሆኑ ነገሮችን ተጫዋቾች በነጻነት እንዲያደርጉ ነው። ምንም ውስብስብ ነገር የለውም። ቦክሳቸውን ሳጥናቸውን በአግባቡ እንዲከላከሉ ቲም ወርክ እንዲኖራቸውና በማጥቃት እንቅስቃሴ ላይ በማንቸስተር ዩናይትድ ታሪክ የተለመደውን ፈጣን ትራንዚሽን ነበር ማይክል ካሪክ ያሳየ። ለኔ ከአብዛኞቹ ጨዋታዎች ማንቸስተር ዩናይትድ ካሸነፋቸው ጨዋታዎች ምርጦቹ ጨዋታዎች አርሰናልና ማንቸስተር ሲቲን ያሸነፈበት ጌም ነበር። ሌሎቹ ጨዋታዎች ላይ ዩናይትድ ጥሩ ሳይሆንም ነው የሚያሸንፈው። ግን ማንቸስተር ዩናይትድ ባለፈው ዓመት 15ኛ ደረጃ ላይ ካጠናቀቀ ቡድን ባለፈው ዓመት 41 ጎል ብቻ ካስቆጠረ ቡድን አንጻር ስትመለከት ያስፈረማቸው አጥቂዎች 3ቱ ብቻቸውን 31 ጎሎች ላይ ተሳትፎ አድርገዋል በቀጥተኛነት። ከዝውውር እንቅስቃሴው መጨረሻ ላይ ደግሞ ከአሰልጣኝ ለውጡ የተጠቀመ የኢንቫይሮንመንት ለውጥ ለአንድ ቡድን ምን ያህል ጠቃሚ እንደሆነ በማሳያ በሆነ መልኩ ከዛ ነገር የተጠቀመ ይመስለኛል። የካዜሚሮ መለወጥ፣ የብሩኖ ፈርናንዴዝ ሪካርድ፣ እነዚህ ነገሮች ሁሉ ለማንቸስተር ዩናይትድ ሲዙኑን አስተካክለውታል። ግን ኤክስፔክቴሽኑን ከፍ ያደርገዋል። የቀጣይ ውድድር ዘመን ላይ ማንቸስተር ዩናይትድ ተጨማሪ ነገር እንዲያመጣ የሚጠበቅበት እንዲሆን አድርጎታል። መልካም፣ ያው እንግዲህ ጉዳዮቻችንን ሰፋ ያድርግ እንመለከታለን። የቼልሲንም የሊቨርፑልን አነሳን ቅድም፣ የዩናይትድም በተወሰነ መልኩ ተነስቷል። የማንቸስተር ሲቲና የቼልሲን ጉዳይ እናነሳለን። የተከበራችሁ ተመልካቾቻችን ዛሬ በልዩነት እንግዲህ ከ22 ዓመታት በኋላ አርሰናል የሊጉን ዋንጫ ያሸነፈበት ጉዞን በሚመለከት እና እንደዚሁም ደግሞ የ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ምን አይነት እንድምታ ነበረው የሚለውን ጉዳይ እያነሳ እንገኛለን። ካፍታ መሸጋገሪያ በኋላ ስንመለስ ደግሞ ወደ ጉዳዮቻችን እንመለሳለን። አብራችሁን ቆዩ። አሁንም ተመለስን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁ ያላችሁት የአርብ ምሽት የስፖርት ጉዳዮቻችን እያነሳ እንገኛለን። ዳኒ፣ ምናልባት እንግዲህ ቀደም ሲል የማንቸስተር ዩናይትድን በዚህ የውድድር ዘመን ምን አይነት ጉዳዮችን አሳለፈ የሚለው ጉዳዮችን ተመለከትን። ምናልባት እንደው ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ላይ በተለይ የሶስቱ የዝውውር ላይ እንደው ማንቸስተር ዩናይትድን በአውሮፓ ሻምፒዮንስ ሊግ ላይ ያሳትፉታል እነዚህ ምክንያቱም እንዳጋጣሚ ሆኖ ሁለቱ ተጫዋቾች በፕሪሚየር ሊጉ ላይ የተወሰነ ልምድ ያላቸው ተጫዋቾች ነበሩ። ማቲያስ ኩናም እንደዚሁም ደግሞ የብሪያን ምቤሞ ጉዳይ ሲነሳ በፕሪሚየር ሊጉ ላይ ባለፈው አመት ከወልቭስ ጋር በግሉ ጥሩ የውድድር ዘመን ያሳለፈው ማቲያስ ኩና እንደዚሁም ደግሞ ብሪያን ምቤሞ በብሬንትፎርድ ላይ ጥሩ የውድድር ጊዜን ከፍተኛ ጎል አስቆጣሪም የሆነበትም አጋጣሚ ነበር። የቡድኑም ትልቁ ጎል አሲስተርና ለጎል የሚሆኑ ኳሶችን ያቀበለ እንደዚሁም ጎል ያስቆጠረ ተጫዋች ነውና እነዚህ ሁለት ተጫዋቾች በማንቸስተር ዩናይትድ መምጣታቸው ከዛ በተረፈ ደግሞ ትልቅ ሂውጅ የሚባለው ዝውውር የተባለው በማንቸስተር ዩናይትድ በተለይ ባለፉት 2 እና 3 አመታቶች ውስጥ የሴስኮ ጉዳይ ነው። ምክንያቱም ሴስኮ በጀርመን ላይ
ጥሩ ጎሎችን የሚያስቆጥር ግዙፍ ተጫዋች መሆኑ አሁን ትልቁ ጥያቄ የነበረው የአሰልጣኝ ሩበን አሞሪም እነዚህን 3 ተጫዋቾች እንዴት አድርገው አጣምረው ውጤታማ ያደርጉታል ነበር የተባለው። በአጠቃላይ እንግዲህ ቅድም እንደገለጽከው ብዙ የውስጥ ችግሮች እንዳሉ ሆነው ሁለተኛ ፍርሃትም የሚባል ነበረ የተንደረደረ እንደው ምናልባት ቅድም ጠቀስ ያደረካትም ጉዳይ አለ። ዩሮፓ ሊግን ቢያንስ ቶተንሃም ሆትስፐርን አሸንፈው መጥተው ቢሆን በእርግጠኝነት ሻምፒዮንስ ሊግ ገቡ ነበር። ያው ማንቸስተር ዩናይትድ ነው፣ ምንም ጥያቄ የለውም። ትልቅ ብራንድ የሆነ ክለብ ነው። የትኛውም ተጫዋች ቤንጃሚን ሼሽኮ ወደ ማንቸስተር ዩናይትድ ሲመጣ የአውሮፓ ሻምፒዮንስ ሊግ ይሳተፋሉ ብሎ አይደለም ጠይቆ አይደለም፣ ግዝፍናውን እውቅናውን ተከትሎ ነው የመጣው። በቃ ያን ያመጣው። በአጠቃላይ ግን በአውሮፓ ሻምፒዮንስ ሊግም ተሳተፈም አልተሳተፈም ከዚህ በላይ ተጫዋቾች ሊመጡ አይችሉም። ምክንያቱም አሰልጣኝ ሩበን አሞሪም የተገደበላቸው ጉዳይ ነበረ በዝውውር መስኮቱ ላይ። በአጠቃላይ እንግዲህ ማንቸስተር ዩናይትድ ከፋም ለማም ከጥር በኋላ በተለይ ደግሞ ባለፉት 4 እና 5 ወራቶች ላይ በአሰልጣኝ ማይክል ካሪክ ላይ ጥሩ የውድድር ዘመን አሳልፈዋል። ለሚቀጥሉት ደግሞ 2 እና 3 ዓመት በማንቸስተር ዩናይትድ በዋና አሰልጣኝነት ይመሩታል። ሌሎች ጉዳዮችን እናንሳ። የቼልሲን ጉዳይ እናንሳ። ቼልሲ በውድድር ዘመኑ እንግዲህ አሰልጣኝ በመቀያየር ሌላኛው ትልቁ ክለብ ሆኗል። መቼስ የአሰልጣኝ ኢንዞ ማሬስካ ከቼልሲ መሰናበት ለብዙዎች ሰርፕራይዝ የሚሆነው ጉዳይ ነበረ። መቼስ የቼልሲ ባለሀብቶች አሰልጣኝን ከማይታገሱ ትልልቅ ክለቦች መካከል አንዱ ቼልሲ ነው። አንዱ የነዚህ ባለሀብት ብትር ያረፈባቸው ኢንዞ ማሬስካ አሁን ላይ በሩመር ደረጃ እየተወራው ማንቸስተር ሲቲን የሚያሰለጥኑት ኢንዞ ማሬስካ በፔፕ ጋርዲዮላ ተብሎ የተገመቱ ምን አይነት ስሜት ሲሰማቸዋል? ማንቸስተር ሲቲ እኚህን አሰልጣኝ ሲያመጣ ምን አይቶባቸው ነው? ቼልሲ አይቆጭባቸውም የሚሉ ጉዳዮችን ማንሳት አስፈላጊ ነው ብዬ ገምታለሁ። ቼልሲ በውድድር ዓመቱ የተጫዋቾች ጥራት፣ የተጫዋቾች የእድሜ እርከን በጣም ቁጥብ የሆነ ኮከብ ተጫዋቾችን ማኔጅ አድርጎ የሆነ ቦታ የሚያደርስ አሰልጣኝ ያስፈልጋቸው ነበረ። ኢንዞ ማሬስካም እየሰሩ ነው። በአንድ የውድድር ዓመት ላይ 2 ሂውጅ የሆኑ ዋንጫዎችን አግኝተዋል። ለመጀመሪያ ጊዜ የዓለም የክለቦች ዋንጫን ማግኘታቸው ትልቅ እንድምታ ነው። እንደዚሁም የኮንፈረንስ ሊግንም ዋንጫ አግኝተዋል። የፕሪሚየር ሊጉን እንዴት ይሳተፋሉ ተብሎ ሲገመት ያገኙት እድል በእርግጠኝነት እንግዲህ ለአሰልጣኝ ኢንዞ ማሬስካ መሰናበት የተወሰኑ ጨዋታዎች የነጥብ መጣል ጉዳይ ነው በእርግጠኝነት እና ለቼልሲ ዋጋ ያስከፈለው አሁንም የአሰልጣኞችን ቶሎ መቀያየርና የኮከብ ተጫዋቾችን ማኔጅ አድርጎ አለመያዝ ነው። ኢንዞ ማሬስካን አንድ ልታደንቃቸው የምትፈልገው ነገር ወይም እንግዲህ 23 ተጫዋቾች ብቻ አይደሉም በቼልሲ ስር ያሉት። ኦልሞስት ወደ 30 ምናምን እስከ 40 ድረስ የሚሆኑ ተጫዋቾች በቼልሲ ቁጥጥር ስር ያሉ ነገር ግን በውሰት የሄዱ ተጫዋቾች አሉ። እነሱን ሁሉ ማኔጅ አድርገው ውጤታማ ማድረጋቸው ትልቅ እንድምታ ነው። በአጠቃላይ ቼልሲ ትልቁን ከሸፈ የምለው ኢንዞ ማሬስካን ማሰናበቱ ነው። የኋላ ያው ዣቪ አሎንሶ መመራቱ ነው። በአጠቃላይ ባክፋየር ቢያደርግም ይገኝ ምን ስህተት ሰርተዋል ብዬ አስባለሁ። እኔ የቶድ ቦሊ አስተዳደር ከመጣ በኋላ አሰልጣኝ በሊታ መሆኑን በደንብ አሳይቶናል ብዬ አስባለሁ። ምክንያቱም ቶማስ ቱኸል ቻምፒየንስ ሊግ ያመጣ አሰልጣኝ ነው፣ አሰናብተዋል። ቶማስ ቱኸል ልምድ የሌለውን ላምፓርድን አመጥተዋል፣ አሰናብተዋል። ማውሪሲዮ ፖቼቲኖን ተከተዋል፣ አሰናብተዋል። ጊዜያዊ አሰልጣኞችን ተተን ግራም ፖተር መጥቷል፣ ተሰናብቷል። ኋላ ላይ ሊያም ሮዝኔር ከኢንዞ ማሬስካ በኋላ መጥቷል። የይድረስ ውሳኔ ይሄ ጭፍንነት የሞላው እግር ኳሳዊ ምክንያቶች የጎደሉበት ውሳኔዎችን እንደሚወስኑ ከዝውውር እንቅስቃሴያቸው መርዳት ይቻላል። ቶድ ቦሊ በአንድ በኢንተርቪያቸው ላይ ምን ብለዋል? ማንቸስተር ሲቲ የሚፈልገውን ተጫዋች ስፖርቲንግ ዳይሬክተር ራሳቸው ሆነው ማንቸስተር ሲቲ የሚፈልገውን ተጫዋች ስም እየሰሙ ዝውውር ይፈጽሙ ነበር። ለምሳሌ ማርክ ኩኩሬያን ያስፈረምኩት ማንቸስተር ሲቲ እንደፈለገው ከሰማው በኋላ ነው ብለው በይፋ ተናግረዋል። ቸልሲ እየተመራ ያለው እንደዚህ የእግር ኳስ የመረዳት ችግር ካለባቸው ነው። ሲቲ ማርክ ኩኩሬያን ሲፈልግ በምን አይነት ታክቲካል ሂደት ውስጥ ሊያዋጣኝ ይችላል ብሎ ነው። ኩኩሬያ ጥሩ ተጫዋች ስለሆነ ብቻ አይደለም ለቲሙ ተስማሚ ነው ወይ የሚለውን መመዘኛ አስቀምጦ ነው ሲቲ የሚያስፈርመው። በጣም የተዋጣለት ቡድን ነው በተጫዋች ዝውውር ባለፉት 10 ዓመታት ይሄንን ተመልክተናልና ከዛ ቸልሲ ምን ስህተት ሰራ? እንደገና የስልጣን ጉዳይ መጣ። እኔ ኢንዞ ማሬስካ የተሰናበቱበት መንገዱ የውጤት አይመስለኝም። አንደኛ ቡድኑ ከቶፕ 4 አራቀም፣ ሁለተኛ በሊጉ ደረጃ ሰንጠረዥ አርሰናልን ተከትሎ ሁለተኛ ደረጃ ላይ የተቀመጠበት ለብዙ ሳምንት መርቷል የተቀመጠበት አጋጣሚ ነበርና የኢንዞ ማሬስካ ነገር መበላሸት የጀመረው በዚህ ክለብ ውስጥ ከመጣሁኝ
ላለፉት 48 ሰዓታት ውስጥ በጣም መጥፎ ጊዜ ነው እያሳለፍኩ ያለሁት የሚል መግለጫ ከሰጡ በኋላ ነው። ያ መግለጫቸው ከክለቡ አመራሮች ጋር ግጭቱ ስለመግባታቸው በግልጽ ይጠቁም ነበር። ኢንዞ ማሬስካ ገና ከቸልሲ ሳይለቁም ጥቅምት ወር ላይ ይገኝ ዘ አትሌቲክ ይዞ በወጣው መረጃ ከማንቸስተር ሲቲ አመራሮች ጋር ንግግር ማድረጋቸው በቸልሲ አመራሮች ዘንድ በመልካምነቱ አልተወሰደም። አሁንም የህግ እርምጃ ለመውሰድ ህጋዊ እርምጃ ለመውሰድ ክስ ለመመስረት የቸልሲ አመራሮች ዝግጁ ናቸው ተብሏል። ምክንያቱም ሰውየው በክለቡ ውስጥ ኮንትራት እያላቸው ከሲቲ አመራሮች ጋር ተገናኝተዋል። ኢንዞ ማሬስካ በዚህ ድርጊታቸው ልትደግፋቸው አትችልም። ስቲል ግን የዓለም ክለቦች ዋንጫ እኮ ለቸልሲ ትልቁ ዋንጫ ስለሆነ አይደለም ቸልሲ ጥሩ ነበር በኢንዞ ማሬስካ ስር ምንለው። አንደኛ ቡድኑ ወደ አውሮፓ ቻምፒየንስ ሊግ መልሰውታል በቶፕ 4 ደረጃቸው። ኮንፈረንስ ሊግ ላይ ተሳትፈዋል። የተሳተፍከውን ዋንጫ ማሳካት አለበት። በሁለተኛው ቡድናቸው የተጫወቱ ዋንጫ አምጥተዋል። የዓለም ክለቦች ዋንጫ ላይ ፓሪስ ሴን ጀርማን የወቅቱን የዓለማችን ምርጥ ቡድን 3-0 ሲያሸንፉ ምንም አይነት መፈናፈኛ አልሰጡትም። ሙሉ ብልጫ ወስደውበት ነበር ያንን ማድረግ የቻሉት። ፋስት ፎርዋርድ 6 or 8 months እንደዚህ ያለፉትን 6 ወይም 7 ወሮች ስትመለከት ይገኝ ቸልሲ ኢንዞ ማሬስካን በማሰናበቱ ያጣው በቶፕ 4 የመሳተፍ እድሉ ነው። በስኳድ ውስጥ ያሉ ጥሩ ተጫዋቾችን የማቆየት አቅሙን አሟጦ ያጣበት አጋጣሚ ነበር። ኩኩሪያ ባርሴሎና እጅ ብጮት ደስ ይለኛል ብሏል። ኢንዞ ፈርናንዴዝ ሪያል ማድሪድ ከተማ እንደሚወድ በማውራት እስከ ቅጣት ተዳርጓል። ኢንዞን በማጣታቸው ያጡት በስኳዱን መከፋፈል ነው የፈጠሩት። የሚወዱትን አሰልጣኝ ያጡ፣ በዛ አሰልጣኝ ባለመሰልጠናቸው ምክንያት አቅማቸውን መጠቀም የተሳናቸው ተጫዋቾች የበዙበት እንደነበር ስንመለከት ነበርና ቸልሲ ድጋሚ ፕሮሰሱን ጀምሮ ሄዶ ጥሩ ተጉዞ ድጋሚ ወደ 2 ዓመት መልሶታል። ዣቪ አሎንሶ መጥቶ ነፃነት እንዲሰጠው የተሻለ ፓወር እንዲያገኝ የተደረገውበትም አንደኛው ምክንያት በቅጥሩ ላይ በኢንዞ ማሬስካ ስር የሰሩትን ስህተት የቸልሲ አመራሮች በደንብ በጉልህ ስለተረዱት ነው። ለአሰልጣኝ ፓወር መስጠት፣ አሰልጣኝ የሚፈልገውን ተጫዋች እንዲያስፈርም እድል መስጠት የተሻለ ጥቅም ስለሚኖረው ነው ይሄንን ውሳኔ ከድምዳሜ የደረሱትና እኔ በዚህ ሰዓት እግር ኳስን በማያውቁ አመራሮች የሚመራ the worst run club እንጥራ ከተባለ ቸልሲ የመጀመሪያው ነው። ምንም ጥያቄ የለውም። ያው እንግዲህ ከአሰልጣኝ ኢንዞ ማሬስካ እንደውም ታስታውስ ከሆነ አይ ቲንክ ካልተሳሳትኩ ከኤቨርተኑ ጨዋታ በፊት ይመስለኛል በሰጡት ጋዜጣዊ መግለጫ በቃ ሆድና ጀርባ የሆኑበት አጋጣሚ፣ ሁለተኛ እሳቸውም ደግሞ እንደሚሰናበቱ ያውቁት ነበረ በዛን አጋጣሚ። ለማንኛውም ቸልሲ በሚቀጥለው የውድድር ዓመት ላይ ወጣቱን የላማሲያ አዳጊ ዣቪ አሎንሶን ማምጣቱ ትልቅ የሚጠበቅ ነገር ነው። እንደው በወፍ በረር እንመልከት የሲቲን ደግሞ፣ ምክንያቱም አሁን ባለጊዜው አርሰናል ነው። እሱንም በደንብ አድርገን ስለምናወራ የሲቲ ጉዳይ አለ። ያው ለአርሰናል ትልቅ ብርታት ሆኖታል ብዬ ከምገምታቸው ክለቦች መካከል የሲቲ አለሁ መጣሁ ማለት ነው እንጂ በውድድር ዓመቱ አጋማሽ ላይ ከአጋማሹ በፊት ለ6 ቀናት ያህል ያው መሪነቱን ይዞ ነበረ በውድድር ዓመት ውስጥ ሲቲ። ከዛ በተረፈ ግን አርሰናልን ወረድ ወጣ ኢቭን እስከ 12 እና 11 ነጥቦች ልዩነት ሁሉ ኖሮት ማንቸስተር ሲቲ ተስፋ ሳይቆርጥ በመጣ አሁን ትልቅ ጉዳይ አለ። ማንቸስተር ሲቲ በዘንድሮ የውድድር ዓመት ላይ የፔፕ ጋርዲዮላ የተጫዋቾቹ መምጣት፣ ሁለተኛ ባለፉት 10 ክረምታቶች ውስጥ ማንቸስተር ሲቲ በአሰልጣኝ ፔፕ ጋርዲዮላ ሲመራ ለ6 ጊዜ ዋንጫዎቹን ሲያገኝ መቼስ በነዛ 10 ዓመቶች ውስጥ ሪፎርሞች ነበሩት። ለምሳሌ ከነ ኤደን ዤኮ ጀምሮ ያሉት እስካሁን ድረስ ያሉት እስከ ኤርሊንግ ሃላንድ ትልልቅ አጥቂዎችን ተመልክተናል። እንደነ ያያ ቱሬን የመሃል አማካዮችን ትልልቅ የሚባሉ ፈጣሪ ተጫዋቾችን ይዘናል። አሁን ተመልክተናል። በትልቅ ደረጃ ግን አሰልጣኝ ፔፕ ጋርዲዮላን ማድነቅ ንፍጉነት ነው ምለው ጉዳይ አለ። ብዙ ጊዜ አሰልጣኝ ፔፕ ጋርዲዮላ ሀሳብ ጠፍቶባቸዋል። ከዚህ በኋላ እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ቢቀጥሉም እንደው የበፊቱን ያህል ተጽዕኖ ፈጣሪነት አያገኙም። ስሜታዊ ሆኜ የሆነ አንድ ፕሮግራም እየሰራን እስከ መናገርም ድረስ ደርሼ ነበር። እውነት ለመናገር እንግዲህ እኔ ፔፕ ጋርዲዮላን አሁን ላይ በነገራችን ላይ እንግዲህ እኔ እናንተ ቢያንስ ወይ አንበበህ ምናምን ብለ እየተወያየን ነው የምንመጣው። ከዛ በተረፈ ደግሞ ለአድማጭ ለተመልካቾቻችን የሚሰማን ገለልተኛ ሆነ የምታወራበት አለ። እኛ ሀገር ሚዲያ ላይ አሁን አንድ የሰማሁት ነገር አለ። አሰልጣኝ ፔፕ ጋርዲዮላ ከዚህ በኋላ ፌል አድርገዋል። እንግዲህ
ያው ከኦዲየንስ ተሽያለሁ ብለህ ነው ሚዲያ ላይ የምትወጣውና እንደነዚህ አይነት ነገሮች ያስተዛዝቡሃል። አሰልጣኝ ፔፕ ጋርዲዮላ ሐሳብም ሁሉም ነገር አልጠፋባቸውም። ሐሳብና ምንድነው የሚባለው ሁሉ ነገር ቢጠፋባቸው አርሰናልን እኮ እስካሁን እሳት ውስጥ አያስገቡትም ነበር እኮ አያስጸልዩትም። የአርሰናል ደጋፊ እኮ እንዲጸልይ ያደረጉት እኮ እሳቸው ናቸው። አሁንም 22 ዓመታት ጠብቀን ይሄን ዋንጫ ላናገኝ ነው ያስደረጉት እኮ አሰልጣኝ ፔፕ ጋርዲዮላ ናቸው እንጂ አሰልጣኝ የርገን ክሎፕ ማን ነው አርኔ ስሎት ወይም ደግሞ ማይክል ካሪክ አለበለዛም ደግሞ የቼልሲ ተቀያሪ አሰልጣኞች አይደሉም እኮ ከስር ሲኖሩ የነበሩት አሰልጣኝ ፔፕ ጋርዲዮላ እና ክብር ለሚሰጠው ክብር መስጠት አለበት። አሰልጣኝ ፔፕ ጋርዲዮላ በ10 ዓመታቶች ውስጥ የተለያየ ያጫወት ፍልስፍና ይዘው እንደ ዘመኑ እየተቀያየሩ ከዛ በተረፈ ደግሞ የተለያዩ ተጫዋቾችን ደግሞ እየጠገኑ ፕሪሚየር ሊጉን ቁጭ አድርገው በደንብ አድርገው በልተውታል። ይሄም ደግሞ ማሳያ ምንድነው በውድድር አመቱ ላይ ያለውን ቡድንና ከውድድር አመቱ በኋላ ያለውን ቡድን በደንብ አድርገው ጠንቅቀው የሚያውቁት ነው። ባለፈው ትንሽ ሲንገራገጩ እነማንን አምጥተው ጠገኑት ይሄንን ቡድን? ማንኛውስ አሰልጣኝ ነው ቶሎ ይሄን ውሳኔ የሚወስነው? የልምድ ጉዳይ ነው፣ ያጫወት ዘይቤ ነው። በአለፉት እኮ 10 እና 15 ዓመታቶች አንድ ግብ ጠባቂ እግር ኳስን እንዲጫወቱ ሲያደርጉ እሳቸው ናቸው እኮ አይደለም። የጨዋታ ፍልስፍናቸው ተለይቶ ነው። የትኛውንም ተጫዋች እነ ዴቪድ ራያን እኮ እግር ኳስ ሲጫወቱ ስንመለከታቸው ጥላ ወይም ደግሞ አሻራ ያሳረፉት እኮ አሰልጣኝ ፔፕ ጋርዲዮላ ናቸው። ይሄን ምለው ደግሞ ሚኬል አርቴታም ከሳቸው ብዙ ነገር የተማረ አሰልጣኝ ስለሆነ ነው። ስለዚህ እንፍጉነት አይገባቸውም። እኛ አሰልጣኝ ማንቸስተር ሲቲ በዘንድሮ የውድድር ዓመት ላይ በ2 ነጥብ በጎል ዲፈረንስ እንዲለያይ ያደረጉት ከአርሰናል ጋር ሐሳብ ጠፍቶባቸው ሳይሆን ሐሳባቸው አሁንም እያራመዱት ስለሚገኝ ነው እና ማንቸስተር ሲቲን መውቀስም አሰልጣኝ ፔፕ ጋርዲዮላም ሐሳብ ጠፍቶባቸዋል ማለት ይሄ እወደድ ባይ የሚል እሳቤ ስለሚኖረው ነው። ማንቸስተር ሲቲን እናንሳና ወደ አርሰናል መሄድ እንችላለን። እኔ ማንቸስተር ሲቲን የምገልጸው የራሱ ስኬት ሰለባ ነው ብዬ ነው ማስበው። እያወራን ያለነው ባለፉት 10 ዓመታት በእንግሊዝ ፕሪሚየር ሊግ የውድድር ዘመን ሁሉንም ነገር ስላሸነፈ ቡድን ነው። ባለፉት 10 ዓመታት 6 የፕሪሚየር ሊግ ዋንጫዎችን ስላሳካ አሰልጣኝና ክለብ ነው የምናወራው። ባለፉት 6 የፕሪሚየር ሊግ ዋንጫዎችን ሲያሳኩ በእነዚህ 10 ዓመታት ውስጥ በአንዱ ብቻ ከ90 ነጥብ በታች ያስመዘገበውን ቡድን ነው እያወራን ያለነው እና አርሰናልና ሊቨርፑል ባለፉት የውድድር ዘመናት ዋንጫ ሲያነሱ አርሰናል በ81 ነጥብ ነው ያረጋገጠው፣ ሊቨርፑል በ84 ነጥብ ነው የሊጉ ሻምፒዮን መሆኑን ያረጋገጠው። የፔፕ ጋርዲዮላን ያለፉት 10 ዓመት የውድድር ዘመን ጠቅልሎ የሚነግረን ይሄኛው ነገር ይመስለኛል። በ6 የፕሪሚየር ሊግ ዋንጫ ስታነሳ ስታንዳርድ አለ። የፔፕ ጋርዲዮላና የሲቲ ደረጃ የሲቲና የፔፕ ጋርዲዮላ ደረጃ ከ90 ነጥብ በላይ ነበር። የፕሪሚየር ሊጉን የነጥብ ስታንዳርድ ስትሬች አድርጎታል ፔፕ ጋርዲዮላ። የተጋጣሚዎችን ዝግጅት ስትሬች አድርጎታል። ተጋጣሚዎች የፔፕ ጋርዲዮላን ቡድን ለማቆም ገንዘብ ማውጣት አለብን ወደሚል ድምዳሜ እንዲመጡ ሆኗል። ክለቦች ያንን አድርገዋል። የርገን ክሎፕ በአሰልጣኝነታቸው ላታደንቃቸው የምትችላቸው አይነት ሰው አይደሉም። ለኔ በሊቨርፑል አሰልጣኝ ብቻ አልነበሩም፣ ሁሉንም ነገር የነበሩ ሰው ናቸው። እኚህ ሰው በቆይታቸው አንድ የፕሪሚየር ሊግ ዋንጫ ብቻ ነው ያሳኩት። አርነ ስሎት መጥተው ሲያሳኩት ስትመለከት ይሄ ዋንጫ ለክሎፕ ይገባቸዋል እንድንል አድርጎናል። ለምን? ሊቨርፑልን ሲያፋትጉት የነበሩት ከፔፕ ጋርዲዮላ ቡድን ጋር ነው። ዋንጫ የተነጠቁት 98 ነጥብ በያዘው የፔፕ ጋርዲዮላ ቡድን ነው። 97 ነጥብ ሰብስበዋል። ምን ያህል አብረውት እንደተፋለሙ ማሳያ ይመስለኛል። ዋንጫ ያጡት 93 ነጥብ በያዘው የፔፕ ጋርዲዮላ ስብስብ ነው። እነሱ 92 ነጥብ ይዘው ነበር። ሚኬል አርቴታ ከተፋለመው በላይ ፔፕ ጋርዲዮላ ከከባዱ ፔፕ ጋርዲዮላ ጋር ተፋልሟል ብዬ ነው የማስበው። የፔፕን ማንነት የምትለካው በዚህ ነው። ለዛ ነው ሲቲ ሁለተኛ የወጣበት የውድድር ዘመኑ በሲቲ ስታንዳርድ ተለክቶ ነው መጥፎ ነው የሚባለው። በሲቲ ስታንዳርድ ፕሪሚየር ሊጉ ላይ እስካሁን ድረስ አርሰናል በተለይ ነጥብ እንደሚጥልበት ዘንድሮ እኮ የሆኑ ሞመንቶች ላይ በተለይ ከየካቲት ወዲህ አርሰናል ሲቸገር ነበር። የቀድሞ ማንቸስተር ሲቲ ቢሆን አርሰናል ዋንጫውን የሚበላበት እድል ላይኖር ይችል ነበር አፈትልኮ ስለሚወጣ። ግን ራሱ ሲቲ ነጥብ የሚጥል ቡድን ነው። ራሱ ሲቲ የቀደመው ስታንዳርድ ላይ ስለማይገኝ ከየትኛው ስታንዳርድ 100 ነጥብና 99 ነጥቦችን 98 ነጥቦችን ከሰበሰበበት ሲቲ ጋር ስናነጻጽረው የፔፕ ቡድን እዛ ደረጃ ጋር መድረስ አልቻለም። ለዛም ነው ያመጣቸው አሰልጣኞች ሞር በተጋጣሚ የሳጥን ውስጥ ሃይ ፕሬሲንግ የሚከተሉ ፔፕ ሊንደርስ
የክሎፕ ሲስተም ተከታይ ናቸው። ሄቪ ሜታል ፉትቦል የሚጠቀሙ ናቸው። ስለዚህ ማንቸስተር ሲቲ ከውድድር ዘመኑ መነሻ ጀምሮ የትራንዚሽን ቡድን ነበር። ማለትም ያን ኢቭን የውድድር ዘመኑ ሲጠናቀቅ ኳስ በመቆጣጠር አሁንም አንደኛው እኮ ሲቲ ነው። ብዙ የግብ ዕድሎችን በመፍጠር ሲቲ ነው አንደኛ። ብዙ ሙከራዎችን በመሞከር ሲቲ ነው አንደኛ። እና ይሄንን እያወራን ያለ ነው መጥፎ የውድድር ዘመን ነው እያሳለፉ ያሉት በምንልበት ነው። መጥፎ የውድድር ዘመን እያሳለፉ ነው በምንልበት የውድድር ዘመን 2 ዋንጫዎችን አሳክተዋል። የሆነ ሞመንት ላይ ግን ለቡድኑ የምትጨምረው ነገር የምታጣበት ጊዜ አለ። ልክ ፔፕ ጋርዲዮላ የትኛው ሞመንት ላይ ነው በኤል ክላሲኮ ያ ሁሉ ኤክስተርናል ባትል ነበረው አይደለ? የጆዜ ሞሪኒዮ ሪያል ማድሪድ ጋር የነበራቸው ባትል ሜዳ ላይ ከሚደረገው ባትል ውጪ ከሜዳ ውጪ የሚደረግ ባትል ነበር። እንደውም ከሻምፒየንስ ሊግ ጨዋታ አስቀድመው እሳቸው ጆዜ ሞሪኒዮ ስላላቸው አንድ ነገር ጋዜጠኛ ሲነግራቸው ምንድን ነው ያሉት? እዚህ ክፍል ውስጥ እሱ አንደኛ ነው፣ ማንም አያሸንፈውም፣ እኔና እሱ ሜዳ ላይ መገናኘት አለብን ብለው በስሜታዊነት ተናግረው ነበርና ጄራርድ ፒኬ በአንድ ወቅት ከጋሪ ኔቪል ጋር በነበረው ቆይታ በሆነ ሞመንት ላይ ለዚህ ክለብ የምጨምረው ነገር የለም፣ ሴክስታፕልን አሳክተዋል፣ 3ዮሽ ዋንጫ ነበራቸው፣ ባርሴሎና በሻምፒየንስ ሊግ በላሊጋ ዶሚኔት አድርጓል፣ የምጨምረው ነገር የለም ብለው ሲወጡ አንደኛው ፋክተር ብሎ ፒኬ የሚያስቀምጠው ከጆዜ ሞሪኒዮ ጋር የነበረው ኤክስተርናል ባትል ከአቅሙ በላይ ነበር የሚል ፖይንት ያነሳ ነበር። ለሲቲ በ10 ዓመት 6 ዋንጫ ከመስጠት ያለፈ ሲቲን ከምንጊዜም የፕሪሚየር ሊግ ሀያላን ክለቦች ተርታ አንዱ አድርጎ ከማስቀመጥ የማንቸስተር ዩናይትድን 3ዮሽ መጋራት የማንቸስተር ዩናይትድን ለ3 ተከታታይ ዓመት ዋንጫ ያሳካበትን ሞመንት ወደ 4 ከፍ ማድረግ እና እነዚህን ዋንጫዎች ሲያሳካ ከ90 ነጥብ በላይ ያሳካ ከ100 በላይ ጎል ያስቆጠረ ቡድን ነበሩ። 100 ነጥብ ሰብስቧልና ፔፕ እና ሲቲ በራሳቸው ስታንዳርድ ተመዝነው ጥሩ ላይሆኑ ይችላሉ። ለዛም ነው አርሰናል የራሱ እቺን ሞመንት በአግባቡ መደሰትና የውድድር ዘመኑ ሲጠናቀቅ እዚህ ድረስ እንዲመጡ ፑሽ ያደረጋቸው። ለምሳሌ 7 ዝውውር አድርጓል ክረምት ላይ 7 ተጨማሪ ዝውውሮችን እንዲያደርጉ በሚችሉበት ደረጃ ላይ እንዲገኙ ያደረጋቸው የሲቲ ፑሽ ነው። ይሄንን ከግምት ማስገባት አለብንና ሲቲ የራሱ ስኬት ሰለባ ነው። የውድድሩ ዘመኑ መጥቶ ዋንጫውን ቢያሸንፍ ለኔ ዲዘርቭድ አልነበረም። ምክንያቱም ከውድድር ዘመን ጀምሮ በመንገራገጭ ውስጥ የመጣ ቡድን ነው። ሀሳቡን ለተጫዋቾች በማስረጽ ሂደት ውስጥ የመጣ ፔፕ ነበር ስንመለከት የነበረው። መጨረሻ ላይ ግን የአርሰናል ነጥብ መጣሎች ሲቲን ጎትተው አመጡት። ሲቲን ጎትተው ሲያመጡት ሲቲ ሜንታሊቲው ነው ለመጠቀም የሞከረው ካለፉት ጥቂት ዓመታት ስኬቶቹ በመነሳት በርናርዶ ሲልቫ፣ ሮድሪ ሌሎቹ ተጫዋቾችን ቱ ዘ ሃይስት ሊሚት ፑሽ ሲያደርጋቸው ስንመለከት ነበርና ለኔ ፔፕ ደረጃው በፕሪሚየር ሊጉ ካሉ በተለይ በዚህ ዘመን ካሉ አሰልጣኞች ጋር ለንጽጽር የሚቀርብ አይደለምና ስኬቱ ላቅ ያለ ነው፣ ደረጃው ላቅ ያለ ነው፣ ስታንዳርዱ ላቅ ያለ ነው። አርሰናል በፔፕ ዘመን ዋንጫውን በማሸነፉ እንደ ትልቅ ስኬት ሊቆጠርለት ይገባል ብዬ ነው ማስበው። መልካም እንቀጥላለን። ያው መቼስ 22 የዋንጫ ጥበቃዎች የአርሰናል ደጋፊዎች ጠበቁ፣ ተመኙ፣ ፈሩ፣ ተጨነቁ፣ ተስፋ ቆረጡ፣ ረገሙ፣ በመጨረሻም የሚመኙትን አደረጉ። ይሄ ለአርሰናል ደጋፊዎች እጅግ ስኬት ነው። እውነት ለመናገር 22 ዓመታቶች መቼስ ዛሬና ትናንት እንደውም አንዳንዶች አርሰናልን ዘንድሮን የደገፍኩት ግን በደገፍኩበት ዓመት የዋንጫ ሻምፒዮን ሆኗል የሚሉ በርካቶች ናቸው። 22 ዓመት የመጨረሻው ቲሪ ዳንኤል ኦንሪ ሃይብሪ ላይ ካሳካት ዋንጫ በኋላ የዛን ጊዜ የአርሰናል ደጋፊ የነበረ ደግሞ 22 ዓመት ደግሞ በከፍታውም በዝቅታውም ጊዜ ደግፈው እዚህ ደርሰዋል። ኳስ ያቆመው ላይ ይኖራል። አርሰናል ብዙ ነገር አሳይቶናል። በነገራችን ላይ ከተራ ግለሰብ እስከ ጠቅላይ ሚኒስትሮች እስከ ፕሬዚዳንቶች ድረስ የአርሰናል ደጋፊ እንዲሆኑ ስሜታቸውን እንዲያወጡ አሁን እኮ የህንዱ ጠቅላይ ሚኒስትር ሁላ መግለጫ ሰጥቷል እኮ አርሰናል ዋንጫ በማሸነፉ። ይጌ እንደውም ላቋርጠና ከይቅርታ ጋር ሰሞኑን ሬዲዮ ስሰማ ምን ወደውን ጋዜጠኛ ፍቅር ይልቃል ነው የሰማሁት ነበር። አንዳንዴ ልትቆጣጣሩ ማስቸገር ስሜት አለ እና ለረጅም ጊዜ እንግዲህ ሚዲያው ላይ ወደ ጋዜጠኝነት ከመምጣታችን በፊትም ጋዜጠኛ ፍቅር ይልቃልን ስንከታተለው ነበር። የአርሰናል ደጋፊነቱ አሁን ከአቅሙ በላይ ሆኖ ሬዲዮ ላይ አውጥቶታል። የምሬን ነው። የምሬን ነው። እና አንዳንድ ጊዜ
በቃ ስሜትን መቆጣጠር አትችልም። አሁን እዚህ ኤፍሬምን ማንቸስተር ዩናይትድ ደጋፊ እንደሆነ እናውቃለን አይደለ? ግን ፍቅር የአርሰናል ደጋፊ መሆኑ አውርቶ አያውቅም። ይሄ ከአቅሙ በላይ ሲሆን አይተናል። ሙያ አይደለም ጠቅላይ ሚኒስተር በሀገር ደረጃ እኛ ጋዜጠኞች እኔ በርግጥ በግልጽ ስለምናገር ችግር የለብኝም። ግን ለአብዛኛው ጋዜጠኛ ፈተና የነበረውን ነገር እንዴት ማለት 22 ዓመታት ፍቅር እንኳን ጠብቋል። ግን በነገራችን ላይ አንድ የምንጀምረው ፖድካስት አለ አይደለ? ሶስታችን እዛ ላይ ብዙ ነገሮች ይወጣሉ። ማን የማን ደጋፊ ማለት ብዙ ነገሮች በእርግጠኝነት ይወጣል። ትናንት ኤፍሬም ምን አለኝ አብረን ነበርንና ልክ የኔይማርን መጎዳት እና ከዓለም ዋንጫ ውጪ ሊሆን ነው እንዴ ምናምን የሚለው አብረን የሰማው እና አይቶት ይሄ ልጅ እየተኛም ይጎዳል እንዴ አለ እና አሳቀን በጣም በቃ እንደዚህ እንትኑ እና ኤፊ ፊት ለፊት ነው የሚናገረው ያለውን ነገር እና በአጠቃላይ ብዙ ነገሮችን አይተንበታል። በተለይ እኛ እዚህ ሚዲያው ላይ ስትኖር ስድቡ አይጣል ነው። በጣም ስድቡ አይጣል ትፈረጃለህ። እኔ በሆነ ጊዜ የተናገርኩት ጉዳይ ነበረ። የኢትዮጵያ እግር ኳስ እንቶ የዓለም እግር ኳስ የምትደምቀው አርሰናል ዋንጫ ሲበላ ኢትዮጵያ ቡና ስል ፈረጁኝ። አርሰናል ደጋፊ የኢትዮጵያ ቡና ምናምን ግን ነው በቃ ይሄ ፋክቱ። ለምሳሌ ማንቸስተር ሲቲ አምና ሊቨርፑል ዋንጫ ሲበላ በነገራችን ላይ ዳኒ ይሄን ባለፉት 5 እና 4 ዓመታቶች ውስጥ ባለፉት 4 እና 5 ዓመታቶች ውስጥ የእንግሊዝ ፕሪሚየር ሊግ ተወዳጅ እንዲሆን ካደረጉ ክለቦች መካከል አርሰናል አንዱ ብቻ ሳይሆን ብቸኛው ነው እንዴ? አንዱ አይደለም። አፍሪካ ላይ ኮነ ልክ ነህ። ኖ በቃ የትኛው አሁን እኮ ቁጥራዊ መረጃዎችን ስናስቀምጥ ለምሳሌ አንዱን ብቸኛው ነው የሚል ድምዳሜ ላይ እንዳንደርስ የሚያደርገን አንደኛው ምክንያት ምንድነው? ቁጥራዊ መረጃዎች ከቦታ ቦታ ይለያያሉ። ለምሳሌ ኢትዮጵያ ውስጥ አርሰናል ደጋፊ የበለጠ ቁጥር እንዳለው ማሳያው ሊሆን የሚችለው በዚህ ሳምንት አርሰናል ዋንጫውን ባረጋገጠበት ቀን ኤድና ሞል ላይ የነበረውን ሲን አልጀዚራ ለጥፎታል፣ አጋርቶታል። በተለያዩ የዓለማችን ክፍሎች ላይ የነበሩ ስሜቶችን ሲያጋራ አልጀዚራ አጋርቶታል። በኢትዮጵያ የፕሪሚየር ሊግ ደጋፊዎችን ቁጥር ከፍ ካደረጉ ክለቦች መካከል ማንቸስተር ዩናይትድ እና አርሰናል በቀዳሚነት ይጠቀሳሉ። አርሰናል ግን በደጋፊ ቁጥር ብልጫ አለው። አፍሪካ ላይ አብዛኞቹ እንደዚህ በተለይ ምስራቅ አፍሪካ ኤሪያው ላይ ብትሄድ አብዛኞቹ የአርሰናል ደጋፊ ናቸው። የታዘብኩት አሁን ስላነሳልኝ ነው። በአንድ አጋጣሚ የምሬ ነው ብለ ወደ ሩጫ አንድ ውድድር ለማድረግ ለመሳተፍ የሚዲያ ባለሙያዎች ጋር አብረን ሄደን ወደ ደቡብ ክልል ሳውላ ከተማ ሳውላ ከመድረሳችን በፊት ያው ደስ ትላለች አካባቢዋ። የምሬ ነው ብለ ዳኒ አብዛኛው ህፃን ከህፃን እስከ ወጣት ድረስ የአርሰናልን መለያ ነው የለበሰው። ደግሞ የገረመኝ ነገር እንደው ይፍረድ አቤል ካሜራማናችን አለ አቤል ኃይሉ አብረን የተጓዝ ነው እና በምንሄድበት አጋጣሚ ሁሉ የአርሰናልን ማሊያ የለበሰ ነው። እሱ ብቻ አይደለም የሚገርመው የሳካ ማሊያ ነው። በእርግጠኝነት ሳናያቸው ፊት ለፊት እያየናቸው ጋር በእርግጠኝነት ሳካ ነው ይላል። ከመቶ ማለት ነው 99ኙ የሳካ ነው የለበሱት። አብዛኛው ከማይጠበቁ ቦታዎች ላይ ይኖራል። ግን እኔ ደግሞ በብቸኝነት አርሰናል ዘንድሮ ባለፉት 5 ዓመታቶች ዋንጫው እንዲደምቅ ያደረገው ደጋፊው ተመልሷል፣ ተስፋ ሰጥቶታል። ተስፋው በራሱ ደግሞ የሚጮተው ሚና አለ። ለምሳሌ እያወራን ያለነው አርሰናል በተመሳሳይ የቀድሞ አዙሪት ውስጥ ቢሆን ከዋንጫ ርቆ ቢሆን ኖሮ ያንን ደጋፊ ማምጣት በጣም አስቸጋሪ ነው። አብዛኞቹ እግር ኳስ ያቆሙ ሰዎች ወይም ደግሞ በፖለቲካው ዓለም ላይ ሆነው ብዙ ስለ እግር ኳሱ ሲያወሩ ማናውቃቸው ሰዎች ስለ እግር ኳሱ እንዲያወሩ እያደረጋቸው ያለው አሁን አርሰናል ያለበት ደረጃ ነው። ለምሳሌ የተከበሩ የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይሄንን ጉዳይ አውርተውታል። ኤክስፔክቴሽኑ በጣም ከባድ ስለሆነ አርቅ ያለው ከእግር ኳሱ ብለዋል። እኔ ወንድም አለኝ ታላቅ ወንድም በፍርሃት ዋንጫ ያነሳል ብዬ ስጠብቅ ሲጠል ስላየሁት ብሎ ከእግር ኳሱ የራሱን ያራቀ እና አሁንም የነ ኦቨር ማርሰን ዘመን በትውስታ የሚያየው ወንድም አለኝ። እኔ አብዛኞቹ ፖለቲካው ላይ አሁን ብዙ ግለሰቦች የኬንያውን መሪ ጨምሮ አብዛኞቹ የእንግሊዙ ኬር ስታርመርን ጨምሮ ሁሉም ከባድ ጊዜ እያሳለፉ ነው። ግን በቃ ደስታው ይፈነቅላል። ዶክተር ሞላ በለጠ ሞላ እሳቸው በጣም የአርሰናል ደጋፊ ያሁን ደጋፊ አይደሉም። በነገራችን ይቆዩ ናቸው። አሁን ሰው ለመፈረጅ ዋንጫ ሊወስድ ሲል ምናምን የሚላል እሳቸው ከዩኒቨርሲቲ ጀምሮ አርሰናልን
በደንብ ያዩ ሰው ናቸው። የኢኖቬሽን አንድ ፕሮግራም ላይ ያያዩዋቸውም እግር ኳሱን በደንብ እንደሚረዱት በግልጽ ያስታውቃል። አንተ የዴኒስ ቤርካምፕን የቴሪ ዳንኤል ኦንሪን አክሰንቱ አጠራራቸው ራሱ ይሄ እግር ኳስ ውስጥ እንደገባባቸው የሚያስታውቀው አሉ። ግን ደግሞ በጣም ደግሞ የሚያናድደኛል ትናንት መጥቶ የሚቦጭ አረጋ አዲሱን ትውልድ በዛ አለመውቀስ የሚቻለው ምን መሰለ? አሁን ልዩነቱ ምን መሰለ? እንዴት ብዬ ማስረዳ ይገኛል? ወደ ኋላ ተመለስና ከ2006 እስከ 2009 የነበረውን ሮናልዶ ኢንተርኔት ብዙ በማንጠቀምበት ዘመን በዴስ ቲቪ ስንመለከተው ስለነበረ እንዳሁኑ አሁንም የሚጽፍልን ሰው አላየንም። አሁን ተመልከት፣ ጥቂት ነገር በቀላሉ ቀላል ነገር የሚሰራ ተጫዋች ከንተና ይሻላል ይባላል። እንተ ኦቨርሬትድ የሚደረግ ተጫዋች፣ አንደርሬትድ የሚደረግ አለ፣ የሚሰደብ ተጫዋች አለ፣ የሚነቀፍ ተጫዋች አለ፣ ያለ ቦታው ትልቅ ቦታ የሚሰጠው ተጫዋች አለ። ክርስቲያኖ ሮናልዶ በዘመነ ኢንተርኔት ቢሆን የተመለከትነው አሁን ከሚሰጠው ክብር የበለጠ ክብር ሊሰጠው ይችላል ነበርና እኔ ምን እፈራለሁ ልክ 2000ዎቹ መጀመሪያ ላይ እግር ኳስ በተመለከትነው ሰዎች መካከልና አሁን ከ2010 በኋላ በመጡ የእግር ኳስ ተመልካቾች መካከል ፍጹም ግዙፍ ልዩነት አለ። የኔ ወርቃማ የእግር ኳስ ዘመን ከ2010 በፊት የነበረው ከ2010 በኋላ የነበረው የእግር ኳስ ዘመን የኔ ወርቃማ ዘመን አይደለም። ግን የእግር ኳስን ኢቮሉሽን በአግባቡ የተመለከትኩበት ነው። ታክቲካል ኢቮሉሽኑን ምናምን አሁን በዘመነ ኢንተርኔት የመጣው ትውልድ በዛ ዘመን የተመለከትነው እግር ኳስ የሚረዳው አይመስለኝም። እውነት ነው። ምንም እንግዲህ የአርሰናል ጉዳይ ያነሳ እንገኛለን። ሰዓት ካለን በደንብ አድርገን ብናወራ ደስ ይላል። ምክንያቱም ጊዜውም ዘመኑም የመድፈኞቹ ስለሆነ በተለይ ደግሞ የአርሰናል ደጋፊዎች በጣም ፌሽታ ላይ ነው ያሉት። የዚችን የፕሪሚየር ሊጓን የእሁዷን ሻምፒዮን መሆን ብቻ ሳይሆን የሚጠብቋት ደግሞ በሳምንቱ ደግሞ ቡዳፔስት ላይ ደግሞ ሃንጋሪ ላይ ከፒኤስጂ ጋር የሚያደርጉትን ጨዋታ አጣጥመው በለንደን ትልልቁ ስቴዲየም ውስጥ ሰፋ ያለ ግዙፍ ፕሮግራም አዘጋጅቷል። አሁን ያቺን ቀንስ ለምን መረጡ የሚለው ጉዳይ ጥያቄ ሆኗል። ያቺ ማለት ቅዳሜ ምሽት የሻምፒዮንስ ሊግ ዋንጫን ከተጫወቱ በኋላ በነገታው እሁድ ደግሞ በለንደን አደባባይ ትልቅ ፌሽታ አዘጋጅተዋል። ምክንያታዊ ናቸው። ካፍታ በኋላ ስንመለስ ደግሞ ጊዜ ካለን እሷን በዝርዝር እንመለከታለን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁ ያላችሁት የአርብ ምሽት የስፖርት ፕሮግራማችን እንደቀጠለ ነው። ካፍታ መሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። ተመለስን። የተከበራችሁ ተመልካቾቻችን ዳንኤል መምሩና ይገደባባይ ቆይታ አብረናችሁ እያደረግን እንገኛለን። ቀደም ሲል ከመሸጋገሪያው በፊት የአርሰናልን ጉዳይ እያነሳ እንገኛለን። የሻምፒዮን ምልክቱ አርሰናል በዘንድሮ የውድድር ዓመት ላይ እንግዲህ ምልክቱ ያልኩት ያው የሆነ ነገሮች ይመጣሉ። ቅድም ግን ስናወራ ነበር እዛ አትሌቲክ ላይ ያየው ነው። በ22 ዓመታቶች ውስጥ አርሰናል ከ168 በላይ እንደዚህ አይነት ተጫዋቾችን ቀይሯል። አዳዲስ ተጫዋቾችን አምጥቷል። ከዛ በተረፈ ደግሞ ወደ 3 ያህል አሰልጣኞች ነው። በአሰልጣኝ ስኬት አርሰናል ትልቅ ነው ማለት ይችላል። በ22 ክረምታቶች ውስጥ 3 አሰልጣኝ ማለት ግን በቋሚነት ደግሞ ለሊዩምበርግም መርቷል እኮ ነው በጊዜያዊነት ግን ለበርካታ ዓመታቶች ደግሞ ያው አርሰን ቬንገር ንግስናውን ይዘውት ነበረ። እንደው የአርሰናልን የዘንድሮ የውድድር ዓመት እንመልከት። ምን አይነት ጥሩ ጎኖች ነበሩት፣ ምን አይነት ደግሞ ደካማም ነበረው፣ የባህል እሴቶቹን ደግሞ እንመልከት። መቼስ አርሰናል በዘንድሮ የውድድር ዓመት ላይ ዋንጫ ሲያነሳ ትናንትና የታቀደ እቅድ አይደለም። ባለፉት 6 ዓመታቶች በስትራቴጂ የተነደፈ ጉዳይ ነበረ። በእርግጠኝነት የነ ክሮንኬና የአሰልጣኝ ሚኬል አርቴታ መጣመር ለዛሬው ሻምፒዮንነት ትረስት ዘ ፕሮሰስ የዛሬ 3 ዓመት ላይ ትረስት ዘ ፕሮሰስ ተብሎ አንድ የተሰራ ዶክመንተሪ ነበር። እሱን ስንመለከተው ነበርና የአርሰናል እንግዲህ አሰልጣኝ አርሰን ቬንገርን ካሰናበተ በኋላ ኡናይ ኤምረን ባመጣበት ዘመን ላይ የሽግግር ወቅት ነበረ አርሰናል። ከዛ በተረፈ አሰልጣኝ ሚኬል አርቴታ የተረከቧቸው ተጫዋቾች እነማን ነበሩ? ሁለተኛ ቅድም ስናነሳው ነበር ይሄ የቶክሲክ ይሄ መርዛማ ፍርሃት የምትለው ነገር ያን በተለያዩ ተጫዋቾች ውስጥ የነበረውን የስነ ልቦና ችግር ለአሰልጣኝ ሚኬል አርቴታ ትልቅ ተግዳሮት ነበረባቸው። እሱም እስከ ባለፈው ዓመት ድረስ ሲንሸራተት የነበረ አሁንም ዘንድሮ ደግሞ በተወሰኑ ጭላንጭሎችም ሲታይ ነበረ። የዛ ማሳያ ደግሞ የዴክላን ራይስ
በማንቸስተር ሲቲ ተሸንፈው በቃ ከዋንጫ ውጪ ሆኖ የተባለበት ዘመን ላይ እሱ አላበቃም ያለባት ጊዜ አንዱ የስነ ልቦና ላይ እንደሰሩ አሰልጣኝ ሚኬል አርቴታ ማየት ይቻላል። እና እንደው የሲቲ የንግስና ዘመን በዚህ ጊዜ መውረድ የነ ቼልሲም የሊቨርፑልም እንደዚሁም ደግሞ ማንቸስተር ዩናይትድም ለዋንጫ ሳይሆን ለአውሮፓ መድረክ መሳተፍ የአርሰናልን መንገድ አስፍቶለታል፣ ጥሩ አድርጎለታል። እና የሚነሱ ጉዳዮች አሉ። ለምሳሌ የሊቨርፑል ሽግግርም አንዱ ቅድም ያነሳ ነው ጉዳይ ነው ለአርሰናል አድቫንቴጅ የሆነው። አሁንም ማነሳቸው ጉዳዮች አሉ። ከቆሙ ኳስ አርሰናል በዘንድሮ የውድድር ዓመት ላይ እጅግ ተጠቃሚ ነበረ። ከዛ በተረፈ ደግሞ አርሰናል በወጣቶቹ እንደዚሁም ደግሞ ስትራቴጂክ የሆነ የዝውውር መስኮት ላይ መግባቱ ከኢዱ ወደ አንድሬ ቤርታ ያደረጉት ሽግግር ምን ያህል ሲሪየስሊ እየሰሩበት እንደሆነ ነው። የመጀመሪያ ግን አሰልጣኝ ሚኬል አርቴታ ወደ አርሰናል 2019 የውድድር ዓመት ላይ ሲመጡ ከኢዱ ጋር አንድ የሰሩት ስራ ነበረ። የመጀመሪያው ስትራቴጂካቸው የነበረው በእንግሊዝ ፕሪሚየር ሊግ ላይ ለአርሰናል ተገዳዳሪ የሆኑ ክለቦችና ተገዳዳሪ የሆኑ ተጫዋቾች እነማን ናቸው የሚለውን ተቃራኒ ተጫዋቾችን ማስላትና ባለፈው ዛ አትሌቲክ ያወጣ በድብቅ የወጣ የ6 ዓመት ስትራቴጂ ብሎ ያወጣው ጉዳይ ነበረ። አንዱ ቅድም እንደነገርኩህ አርሰናል ከ2023 እስከ 2027 ድረስ ፕሪሚየር ሊጉን ዶሚኔት ማድረግ ነበረ። የ2023 24 25 አልተሳካም። 2 ዓመት ፌል አድርጎባቸዋል። አንዱ መነሻ ሊቨርፑል የርገን ክሎፕን ማጣቱ፣ ማንቸስተር ሲቲ በፔፕ ጋርዲዮላ እንደቀደመ አለመሆኑ፣ እንደዚሁም ደግሞ የኬቪን ዴ ብሩይኒ የሙሐመድ ሳላህና የቨርጂል ቫንዳይክ የዘመን ማብቂያ መዳረሻ ለአርሰናል ትልቅ ስትራቴጂካል ነገሮችን አንስቶለታል ብዬ ገምታለሁ። ይህም ደግሞ አሜሪካ ፍሎሪዳ ይመስለኛል ያደረጉት የድብቅ ሚስጥር ጥናት ነው እየተባለ የሚገኘው። የክሮንኬ የኢዱ እንደዚሁም ደግሞ የሚኬል አርቴታ ቲም በዚህ ስትራቴጂካዊ ጉዳዮች ላይ ሚስጥራዊ ስብሰባ አድርገዋል። እና ትናንትና የታቀደ እቅድ አይደለም። የባለፉት 6 ዓመታቶች እቅዶች ለዛሬ የአርሰናል ሻምፒዮንነት ትልቁን ክሬዲት ሰጥቶታል ብዬ ገምታለሁ። ዳኒ ልክ ወደ ኋላ ተመልሰን አርሰናል እንግዲህ ብዙ ገንዘቦችንም ስላወጣ እዚህ ፕሮጀክት ውስጥ የመጀመሪያዎቹ 4 ዓመታት ፕሮጀክቱን ይፋ ሲያደርጉ በ4 ዓመት ውስጥ የአውሮፓ ሻምፒዮንስ ሊግ ላይ አርሰናል የሚመለስበትን እድል ለመፍጠር ነበር ያሰቡትና ከ4 ዓመቱ ቀድሞ ለመመለስ የሚችልበት እድል ነበረው። ግን አርሰናል እዚህ ከመድረሱ በፊት ዋንጫ ደግሞ ወደ ማብቃቱ የመጣበት ሞመንት ላይ መመለስ አለብን። 2004 ላይ የአርሰናል የክለቡ ምክትል ሊቀመንበር የነበሩት ዴቪድ ዴይን ነበሩ። አርሰን ቬንገር ለመምጣቱ ምክንያት አሁንም የአርሰን ቬንገር እጅግ በጣም የቅርብ ወዳጅ ናቸው እና ዴቪድ ዴይን ምን ብለው ነበር? 2004 ዋንጫውን ካነሳን በኋላ ኢንቪንሲብል ሆኖ ነው አርሰናል የሊጉን ዋንጫ ማሸነፍ የቻለው። ሮማን አብራሞቪች ታንካቸውን በጓሯችን ፊት ለፊት አስቀምጠው መተኮስ የጀመሩት 50 ፓውንድ ኖቶችን ነበር። ከዛ በኋላ ከነሱ ጋር መገዳደር ተቸግረን ነበር የሚል ነጥብ አንስተው ነበር ዴቪድ ዴይን። እንዴት ተቸገረ አርሰናል? ከሃይበሪ ወደ ኤምሬትስ ጉዞ ማድረግ ነበረበት። የቸልሲ የገንዘብ አወጣጥ መንገድ ማንቸስተር ዩናይትድና ቸልሲን ቀጥተኛ ተፎካካሪ ሲያደርጋቸው፣ አርሰናል ግን በተለይ ከኤምሬትስ ሽግግር በኋላ ሙሉ ለሙሉ ወሳኝ ተጫዋቾችን ቀስ በቀስ እያጣ የመጣ መጀመሪያ ፓትሪክ ቬራ፣ ከዛ ቴሪ ዳንኤል ኦንሪ፣ ጂልቤርቶ ሲልቫ እያለን ብዙ ወሳኝ ተጫዋቾችን ያጣበት አጋጣሚ ነበር እና ኮሎ ቱሬን ጨምሮ ዋናውን ኮር የሚባለው የአርሰናል ስብስብ እየተጓደለ በተለይ አርሰን ቬንገር ደግሞ ከ2006 የውድድር ዘመን በኋላ በቁመታቸው ዘለግ ካሉ ተጫዋቾች ይልቅ በቁመታቸው አጠር ያሉና ደቀቅ ያሉ ተጫዋቾች የበለጠ ተወዳጅ የሚሆኑበት እግር ኳስ እየቀረበ መምጣቱን ያወሩ ነበር። በዛ ምክንያት የአርሰናል የአማካይ ክፍል ኢማኑኤል ፔቲትና ቬራንና ጂልቤርቶን እንዳላጣመረ በአካላዊ ግዝፈታቸው ከሚታወቁ ተጫዋቾች ቴክኒካል አቢሊቲያቸው ላይ ባተኮሩ እንደነ ሴስ ፋብሪሃስ፣ ማቴዎ ፍላሚኒ የተከላካይ አማካይ ላይ እንደ ዴኒልሰን እንደ ሌብ ናስሪ በመሳሰሉ ተጫዋቾች እንደ ጃክ ዊልሼር ባሉ ተጫዋቾች እየተተካ ነበር ሄደው። ይሄ ሽግግር ለአርሰናል ምን ጉዳትን ይዞ መጥቷል? ቡድኑ ከሊጉ አካላዊ ግዝፈት ካላቸው ቡድኖች ጋር ለመፎካከር እንዲቸገር፣ ከዛ ባለፈ ደግሞ ወሳኝ ተጫዋቾቹን የኤምሬትስ ያለበት ለኤምሬትስ ግንባታ ያወጣውን ወጪ እዳ ለመሸፈን ሲል ወሳኝ ተጫዋቾችን የመሸጥ ግዴታ ውስጥ ገብቷል። ፋብሪሃስን ለባርሴሎና አሳልፎ ሰጥቷል። አሌክሳንደር ህሌባ፣ አሌክስ ሶንግን ለባርሴሎና፣ ሮቪን ቫን ፐርሲን ለማንቸስተር ዩናይትድ፣ ኮሎ ቱሬ፣ ጋኤል ክሊቺ፣ ሳሚር ናስሪ ለማንቸስተር ሲቲ፣ ኢማኑኤል አዲባየር ለማንቸስተር ሲቲ። የአርሰናል ኮር የሚባሉት
የሁለተኛው ዘመን ስብስብ አካል ነበሩ። በተለይ ማንቸስተር ዩናይትድ 2007-2008 የውድድር ዘመን የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሳ እስከ መጨረሻው ከዩናይትድ ጋር ቀጥተኛ ፉክክር ያደረገውን ስብስብ ቀስ በቀስ ነበር አርሰናል ያጣው ማለት ይቻላል። እነዚህን ተጫዋቾች ለመተካት በሌሎቹ ክለቦች ደረጃ አልነበረም። ለምሳሌ አርሰናል በጣም በተቸገረበት ጊዜ ቸልሲ እንደ ዲዲዬ ድሮግባ ያሉ ተጫዋቾችን ይዞ በማጥቃት ክፍሉ ላይ ያስፈረመው ሼቭቼንኮ ነው። ከነ ሼቭቼንኮ አመት በኋላ ጆዜ ሞሪኖ ሲለቁ ቸልሲ እዛው ስብስብ ላይ ኒኮላስ አኔሊካን ጨምሯል። ማንቸስተር ዩናይትድ ሩኒ ቴቬዝ፣ ሮናልዶ ላይ ቤርባቶቭን ጨምሯል። ማንቸስተር ሲቲ እንኳን በአቅሙ አጉዌሮ ላይ ኔግሬዶ፣ ዤኮ እና ዮቬቲች ነበሩት። አርሰናል በእነዚህ ክለቦች ደረጃ መፎካከር ያልቻለበትም አንደኛው ምክንያት ፋይናንሻሊ ስትሮንግ ባልነበረበት ሞመንት ውስጥ ለ22 ዓመታት የዘለቀ ችግር ውስጥ እንደነበር ማንሳት ይቻላል። አርቴታ እንደ መሲህ ነው የሚታየው ምለው ለዚህ ነው። ለአርሰናል መጀመሪያ ያስቀመጠው ስታንዳርድ ነው። ወደ አርሰናል ከመጣ በኋላ እቅዶቹ አሉ። ለአርሰናል ለመጫወት ዝግጁ ያልሆነ፣ ለአርሰናል ራሱን አሳልፎ ለመስጠት ዝግጁ ያልሆነ የአርሰናልን የስኳድ ከባቢ አትሞስፈር ሊረብሽ የሚችል የትኛውንም አይነት ተጫዋች እንደማይታገስ ያሳየው በአሌክሳንደር ላካዜትና ኦባሜያንግ ተከታታይ ስንብቶች ነበሩ። ኦዚልን በታክቲካል ጉዳዮች ከዛ ባለፈ ደግሞ በኦዚል ጣልቃ ገብ ስቴትመንቶች በተለይ በቻይና የኡጉሄር ሙስሊሞች ላይ በደረሰው ጭቆና ድምጹን በማሰማቱ ምክንያት አርሰናል ኦዚልን ለመግፋት ሞክሯል። እነዚህን ውሳኔዎች ሁሉ ለመወሰን አርቴታ ሁሉን ነገር በትከሻው መሸከም ነበረበት። እያንዳንዱ አመት ላይ የመጀመሪያዎቹ 2 ዓመታት አርሰናል ቶፕ 8 ነበር የጨረሰው። የመጀመሪያዎቹ ከ5ኛ ደረጃን ይዞ የጨረሰበት አንድ የውድድር ዘመን ላይ ከ3 ሳምንታት ጨዋታ በኋላ ቶተናም አንደኛ ነበር፣ አርሰናል 20ኛ ደረጃ ላይ ነበር። ሶስቱንም ጨዋታዎች አርሰናል ተሸንፎ ነበር የጀመረው። ቶተናም ሶስቱንም ጨዋታዎች አሸንፎ ነው የጀመረው። አሁን ቶተናም ላለመውረድ ሲጫወት አርሰናል የሊጉን ዋንጫ አንስቷል። ልዩነቱን የምትረዳው በአርቴታ ላይ የነበራቸውን ልበሰፊነት፣ ለአርቴታ የሰጡትን እምነት፣ አርቴታ ሊሰጣቸው ስለነበረው ነገር በጉልህ ማሳያ የሆነ ነገር ስላገኙ ነበር። እምነት እንዴት ዋጋ እንደሚከፍል ከአርቴታ በላይ ለኔ ማሳያ የለም ብዬ አስባለሁ። በእያንዳንዱ አመት አርሰናልን ወደዚህ ወደ ላቀ ደረጃ የገፋው ይመስለኛል ለኔ በበኩሌና አርሰናልንና ከ22 ዓመታት በኋላ ወደ ዋንጫው መመለሱን ስናስብ እኔ ከተጫዋቾቹም በላይ የአርሰናል አመራሮች ለአርቴታ ከሰጡት እምነት ጎን ለጎን አርቴታ የአዲሱ ዘመን የአርሰናል የስኬት ዘመን ጅማሮ መሐንዲስ እንደሆነ ነው የሚሰማኝ። እንደ መሲህ ነው ለአርሰናል ደጋፊ የሚታየው። ምክንያቱም አዳዲስ የተወለዱ ትውልዶችን እንዲሁም ደግሞ በቀደመው ዘመን የአርሰናልን ክብር ያዩ ትውልዶችን ኮኔክት ማድረግ ችሏል እና ደግሞ ጉዞው ቀላል አልነበረም። ብዙ የስብራት፣ የሀዘን፣ የስቃይ ዘመኖችን ያሳለፉበት ነበር ብዬ አስባለሁ። አዎ ምንም ጥያቄ የለውም። እንደው አርሰናልን ስናነሳ ባለፉት 22 ዓመታቶች መቼስ በከፍታም በዝቅታም ወቅት ከቶፕ 8 ወርዶ ያውቅም። ይሄ ራሱ ታሪካዊ ነው። ምክንያቱም ትልልቅ የምንላቸው በእንግሊዝ ፕሪሚየር ሊግም በአውሮፓ መድረክም ዶሚኔት ያደረጉ ክለቦች እንደ ማንቸስተር ዩናይትድ አይነት ክለቦች ወርደው ስናገኛቸው የሊጉን ፍጻሜ ሲያደርጉ፣ አርሰናል ግን ለ22 ዓመታቶች በዚህ ደረጃ አላየነውም። እየተቸገረም ቢሆን አሁን ቅድም የነካካው ጉዳይ አለ። አርሰናል የ2005-6 ውድቀቱ መነሻው የነበረው ቅድም እንዳልከው ነው። እንደነ ቴሪ ዳንኤል ኦንሪ እንደነ ፋብሪጋዝ ቬራ ፓትሪክ ቬራ እና እንደዚሁም ደግሞ እንደነ ጄሊቬርቶ የመሳሰሉ ተጫዋቾችን ማጣቱ ለአሰልጣኝ አርሰን ቬንገር ትልቅ ጉዳት ነበረ፣ ድንጋጤም ነበረ። የተጫዋቾች የአካላዊ ብቃቱን ከእግር ኳስ ዘመኑ ጊዜ አሁን የ2006-7 በተለይ የአውሮፓ ሻምፒዮንስ ሊግ ከባርሰሎና ጋር ካደረጉ ጨዋታ በኋላ የነ ቴሪ ዳንኤል ኦንሪ ወደ ተለያዩ ክለቦች መሄድ አሰልጣኝ አርሰን ቬንገር ከዘመኑ ጋር ሊያሻግራቸው አልቻለም። ስለዚህ እግር ኳስን በውብ እግር ኳስ ለመጫወት ሲሉ እንደነ አሌክሳንደር ህሌብን፣ ፋብሪጋዝን፣ ሳሚር ናስሪ የነበረው ትውልድ የሚገርም ነው። ያ ጊዜ በነገራችን ላይ እንደነ ጋኤል ክሊሽን የመሳሰሉ ተጫዋቾች የነበሩበት ዘመን ለአርሰናል በ22 ዓመታቶች ውስጥ ትልቁ ስኬት የምትለው ነው፣ ዋንጫ ባያነሳም። ከዛ በተረፈ የአሰልጣኝ ሚኬል አርቴታ ዘመንም መነሻ ነው። ግን የአርሰናል የ2005 ውድቀት አንዱ መነሻ የሚባለው የአብርሃሞቪች ወደ ቼልሲ መምጣት የዛ ዘመን ትልቅ ያው 2003-2004 ቢሆን የሚሳቸው መምጣት ግን ዶሚኔት አድርጎ የሚፈልጓቸውን ተጫዋቾች ቼልሲ ከተለያዩ ትልልቅ ክለቦች ማምጣታቸው ለአርሰናል ትልቅ ችግር የሆነበት ነው። አንድ አሰልጣኝ አርሰን ቬንገር ማሳካት የሚፈልጉት አለ።
ከእግር ኳሱም በላይ ከሜዳ ውጭ ያለ ትልቅ ሂውጅ ፕሮጀክት ነበረባቸው። ሃይብሪን ጥለው ኤምሬትስን መገንባት፣ ያንን ደግሞ ማስተዛዘን ነበረባቸው። እያንዳንዷን ነገር እኩል ማኔጅ አድርጎ መሄድ ነው። አሰልጣኝ አርሰን ቬንገር አሰልጣኝ ብቻ አይደሉም፣ ትልቅ ባለውለታ ናቸው ያርሰናል። አሁን ላይ ብዙ የአርሰናል ደጋፊዎች በዛ በቁጭት ዘመን የሚናገሩበት ውስጥ ያሉ የአርሰናል ደጋፊዎች እዛ ያሉ የአርሰናል ደጋፊዎች ይሄን በሚረዱበት ዘመን ከውጭ ያሉ የአርሰናል ደጋፊዎች ግን አርሰናል ዋንጫና ዋንጫ ማምጣት ነው እንጂ አርሰናል ኤምሬትስ ስለመገንባት ለኔ ምኑ ነው ለኔ ምኔ ነው የሚሉ በርካታ የአርሰናል ደጋፊዎች የተናደዱበት ጊዜ ነበረ። በአጠቃላይ እንግዲህ በዩናይትድ 8-2 የተሸነፉበት በጣም አንገብጋቢ መርዛማ የሆነ ዘመን የምናይበት ነው። እየተንሸራተተ ከ2019 በፊት የነበረው አሰልጣኝ ኡናይ ኤምሬ ከመያዛቸው በፊት የነበረው አርሰናል ደግሞ እሳቸውም ይዘውት በነጃካና በእሳቸው መካከል የነበረው አለመግባባት በአርሰናል ደጋፊዎችና በጃካ መካከል የተፈጠረው ነገር ብዙ ነገሮች ነው። እንደውም ዘአትሌቲክ ዘለግ ያለ መረጃ እንዲያወጣው ብዙ የአርሰናል ደጋፊዎች በክለባቸው ደስተኛ ባለመሆናቸው ብቻ የአልኮል መጠጥ ሱሰኛ የሆኑበት አጋጣሚ ነበረ። ተደብቀው አልኮል የመጠጣት ዊስኪዎችን የመጠጣት ልማድ ውስጥ ገብተው ነበረ። ብስጭት ይሄን ያደረገው አርሰናል እና 22 ዓመታት የተገኘው ፌሽታ እንዲሁ በቀላሉ የሚታይ አይደለም። አርሰናል የ2025-26 የውድድር ዘመንን እንዴት ሻምፒዮን ሊሆን ቻለ? ቅድም ያነሳናቸው ስትራቴጂክ አሉ አሰልጣኝ ሚኬል አርቴታ ያስቀምጧቸው። አንደኛው አስደናቂ የቆመ ኳስ ሴት ፒስ የምንለው ለአርሰናል ዘንድሮ መቼስ የምናየው ነው። የቆመ ኳስ ልዩነት ፈጣሪ አድርጎታል። እድሜ ለቆመ ኳስ ስፔሻሊስቱ ኒኮላስ ጆቫር ይግባና እሳቸው እንግዲህ አንድ የቆመ ኳስ አርሰናል ሲያስቆጥር ቦነስ እስከ ማግኘት ድረስ ባንቀጽ ውስጥ ተካቶላቸዋል። ይሄ እንግዲህ መንፈሱን ምን ያህል እንደለወጡት ነው። ሌላው የሚነሳው በጥንቃቄ የተመራ የዝውውር መስኮት ማድረግ ነው። ከአሰልጣኝ ከዳይሬክተሩ ከኤዱ ወደ አንድሪያ ቤርታ የነበረው ሽግግር ላይ 13 ዘመናትን በአትሌቲኮ ማድሪድ ያሰለፈው አንድሪያ ቤርታ ወደ አርሰናል ሲመጣ ብዙ ነገሮችን ያሳካል ተብሎ ነው የመጣው። 7 ያህል ዝውውሮችን በጥንቃቄ ነው ያደረጉት። ቅድም ስታነሳው ነበር መጀመሪያ ላይ የቡካዮ ሳካ መጎዳት ለአርሰናል ረስተውታል መጎዳቱን እስከዛ ድረስ። ምክንያቱም የተለያዩ ተጫዋቾች የተለያዩ አማራጮች ስለነበሩት አርሰናል ይሄ ስኬት አድርጎታል ብዬ ገምታለሁ። ሁለተኛው ማነሳው ጉዳይ የወጣቶችና የአካዳሚ ፍሬዎችን አሰልጣኝ ሚኬል አርቴታ መጠቀማቸው ነው። መቼስ የቅርብ ጊዜ ትውስታችን የዶማን ጉዳይ ይነሳል። የ16 ዓመቱ ብላቴና ለ12 ያህል ጨዋታዎች ላይ በፕሪሚየር ሊጉ መሰለፉ ምን ያህል አሰልጣኝ ሚኬል አርቴታ በወጣቶች ተስፋ እንደሰጡ በወጣቶች መሰራት እንዳለባቸው እንዳመኑም ለአንዱ ስትራቴጂ ነው። የኤቨርተን ጨዋታ የ10 ነጥብ ልዩነት እንዲኖረው ያደረገውም ይህ ወጣት ተጫዋች ነው። በአጠቃላይ የ2025-26 የውድድር ዘመን ለአርሰናል ትልቁ ነው። መርዛማ ባህልን ወደ ቤተሰብነት መቀየር አንዱ ትልቁ የሰሩት አሰልጣኝ ሚኬል አርቴታ ይሄንን ነው። መርዛማ ስንል አርሰናል በ2019 የውድድር ዓመት ላይ አሰልጣኝ ሚኬል አርቴታን ሲሾም እነማን ነበሩ መርዛማ የተባሉ ተጫዋቾች? ቅድም አንስተዋል። ኒኮላ ፔፔ፣ ከዛ በተረፈ ኦባሜያንግ፣ ኦዚል እንደዚሁም ደግሞ የተለያዩ ተጫዋቾች ነበሩ። እነዛን ነቅሎ ማውጣት አንዱ የአሰልጣኝ አርቴታ ትልቁ እቅድ ነበር። ይሄንም አድርገውታል። በመጨረሻ እንግዲህ የ2025-26 የውድድር ዘመንን እንደው በወፍ በረር ስላነሳ ነው ያርሰናልን እሱ ትልቅ ስኬት ነው ብዬ ገምታለሁ። እናንሳና እንጨርስ መጨረሻ ላይ ዳኒ። ብዙም ተጨማሪ ነጥቦችን ለማንሳት ሰዓትም የለንም፣ ግን አርሰናልና ሚኬል አርቴታ ከብዙ ፈተና በኋላ ብዙ ዳይናሚኮችን ቀይረዋል። የውድድር ዘመናቸውን ሲጀምሩ አንደኛው ከሌሎቹ ቡድኖች ላይ ለምሳሌ ሊቨርፑል ብዙ ገንዘብ አውጥቷል፣ አርሰናል ለዝውውር ገንዘብ አውጥቷል። ልዩነቱ እሱ ይመስለኛል። ከሊቨርፑል ፈራሚዎች 10 ጎሎች ላይ መድረስ የቻለው ሁጎ ኤኪቲኬ ብቻ ነበር። ከአርሰናል ተጫዋቾች ግን በእያንዳንዱ ሬጅመንት በእንቅስቃሴ ረገድ ለቡድኑ ያንን ማበርከት የቻሉ ተጫዋቾች እንደነበሩ ስንመለከት ነበር። በኤፍኤ ካፕና በሻምፒዮንስ ሊግ ውድድሮች ላይ ማርቲኔሊ የነበረው ሚና ቀላል አልነበረም። ማዱዊኬ ሳካ ባልነበረበት ጊዜ የነበረው ሚና ቀላል አይደለም። ቪክተር ዮኬሬሽ ይብዛም ሚነስም አርሰናል አሁንም ለአጥቂ ገበያ ቢወጣም ግን ደግሞ
ከሚጠበቅበት በላይ የሰራ ይመስለኛል። በመጀመሪያው ውድድር ዘመን እንደ ኦንሪና አሌክሲስ ሳንቼዝ ካሉ ተጫዋቾች ጋር ስሙን ማስቀመጥ የቻለበት የውድድር ዘመን ነውና አርቴታ አንድ ሚላት ነገር ነበረች። ነሐሴ ወር ላይ ፕሪሚየር ሊጉ ሊጀመር ሲል ምን ብሎ ነበር? እስከዛሬ ድረስ ያደረግናቸውን ድንቅ ነገሮች እዚህ እንድንደርስ ያደረጉንን ድንቅ ነገሮች ሳንጥል ተጨማሪ ነገሮችን ጨምረን እንመጣለን የሚል ነገር ነበር ያነሳው። በሚገባ ያንን አሳይቶናል። አንድ ቅድም ከቆመ ኳስ ጋር በተያያዘ አንተም ስታነሳው የነበረው ነገር አብዛኞቹ የፕሪሚየር ሊግ ክለቦች ከአርሰናል ጋር በሚያደርጓቸው ጨዋታዎች ሎ ብሎክን የሚከተሉ ወይም ደግሞ ለራሳቸው የሜዳ ክልል ተጠግተው በመጫወታቸው ምክንያት አርሰናል በአስገዳጅ ሁኔታ በኦፕን ፕሌይ ወይም በክፍት ጨዋታ ግቦችን ማስቆጠር ስለማይችል የቆመ ኳስን አንደኛው የማጥቃት አማራጩ አድርጎት ነበርና ስኬታማ ነበር። ለኔ ምንድነው የሚሰማኝ በየትኛውም ወይ ውጤቱን አምጣው እንጂ ስኬታማ ካደረገ ያ መንገድ ትክክለኛው መንገድ ነው ብዬ አስባለሁ። ጆዜ ሞሪኒዮ ከዚህ ቀደም ብለውታል። ከዚህ ዘ ኢንድ ጀስቲፋይስ ዘ ሚንስ ከሚለው ፖይንታቸው ጋር በተያያዘ አንተ ፌራሪ እያነዳ እኔን የምትቀድመኝ ከሆነ ያንተን ጎማ የማፈንዳት ግዴታ አለብኝ ይሉ ነበር ጆዜ በኢንተር ቆይታቸው ላይ። አርሰናል ጎማ የማፈንዳት ታሪክ ውስጥ አልገባም፣ ግን ቢያንስ ለተጋጣሚዎች እቅድ ካውንተር ፕላን ይዞ ይመጣ ነበርና በክፍት ጨዋታ ግብ የሚያስቆጥር አርሰናልን አይተናል። በቆመ ኳስ ስፔሻላይዝ ያደረገ አርሰናልን ተመልክተናል። 1-0 መርቶ ደግሞ 1-0 ውጤቶችን አስጠብቆ የሚወጣ አርሰናልን ተመልክተናል። ከዛ ባልተናነሰ መልኩ ደግሞ በ19 በሚደርሱ ጨዋታዎች ከ37 ጨዋታዎች ግብ አልተቆጠረበትም። ቀላል አይደለም። 25 ክሊን ሺቶችን ካስመዘገበው የቸልሲ ስብስብ በኋላ ሌሎች ሪከርዶች አሉ። ይሄ ከሌሎች ሪከርዶች መካከል አንደኛው ሆኖ የሚቀመጥ ይመስለኛል። ከመከላከል እስከ ማጥቃት ውብ የሆነ ቡድን ነበር ለኔ። አዝናኝ አይደለም ሙሉ ለሙሉ ካለፉት አመታት አንጻር ኢቭን ከአርቴታ የመጀመሪያዎቹ ምርጥ የሚባሉት 2 አመታቶች አንጻር ሰናየው ግን ፕሪሚየር ሊጉን ለማሸነፍ ከሲቲ የተሻለው ኮንሲስተንስሊ አመቱን ሙሉ ሲፋለም የነበረው አመቱን ሙሉ ሊጉን ሲመራ የነበረው ቡድን ነው ከሊቨርፑል የ5 ሳምንታት ቆይታ በኋላ ማለት ነውና አርቴታ የአንዳንድ ታክቲካል ትዊኮችን አድርጓል። ያልተጠበቁ ተጫዋቾች ጉዳት አጋጥመውታል። ግን እንደዛም ቢሆን ክፍተቶቹን ባሉት ተጫዋቾች እየደፈነ ቡድኑ እዚያ ደርሶታል። ማንም ከሱ ቀድሞ ክሬዲቱ የሚገባው ያለ አይመስለኝም። አዎ እንግዲህ ያው ሳምንት ደግሞ ስንመለስ በዚሁ ቀን ቅዳሜ የሚደረግ ታላቅ የአውሮፓ ሻምፒዮንስ ሊግ ጨዋታ ይኖራቸዋል። አርሰናል ለመጀመሪያ ጊዜ በታሪኩ የአውሮፓ ሻምፒዮንስ ሊግ ለማሸነፍ ፒኤስጂ ተጋጣሚ ደግሞ ለተከታታይ 2ኛ ዓመት የአውሮፓ ሻምፒዮንስ ሊግ ለማንሳት በሃንጋሪ ቡዳፔስት የሚያደርጉት ትልቅ ተጠባቂ ጨዋታ አለ። እሱን ሳምንት በልዩነት የምንመለከት ይሆናል። ይገደብ አባይና ዳንኤል መምሩ ከመላው የቴክኒክ ባለሙያዎች ጋር አብረናችሁ ቆይታ አደረግን። እስከ ሳምንት መልካም ሳምንት ይሆንላችሁ።